ሰዎች የተፉብሽ ነው የሚሄዱት ወደፊት ነው ማለት ለምንድን ነው የሚተፉብኝ? ሁሉም ኃጢያት ቢኖርበትም ይሄን ያህል እንደዚህ አይነት አክሽን የሚያስወስድብኝ ኃጢያት ሰራለሁ ብዬ አላስብም ነበር። proudly wearing my spots ይህ የህይወቷ መሪ ቃል ነው። እንደዚህ አይነት የሆነ ጉድለት ሲኖርብሽ ሰውን ማስተዋል ትጀምሪያለሽ፣ ትሩ ከለር ማየት ትጀምሪያለሽ፣ ኢንቴንሽናቸውን ማወቅ፣ የነሱ ቃል እግዚአብሔር ቃል እንዳልሆነ ያለ እድሜሽ ያበስልሻል፣ ያለ እድሜሽ ያሳድግሻል። ዛሬ ላይ ራሷን ተቀብላ ጀግና ትሁን እንጂ እዚህ ላይ ለመድረስ ብዙ ሀዘኖችንና የለቅሶ ምሽቶችን አሳልፋለች። 10ኛ ክፍል ጀምሮ 11ኛ ክፍል እንደ መስፋት አለ ቶኑ እየተቀየረ መጣ። 12ኛ ክፍል ነጩ ወጣ። በጣም ደነገጥኩኝ። ንስሐ መግባት አለብሽ። እኔ ያኔ 16 ዓመቴ ነበር። የቅርቤ የኔ በምትላቸው ሰዎች ቆዳሽ ላይ ያለው በሽታ መለመኛ እንጂ የሚያኮራ ነገር አይደለምም ተብላለች። ትምህርት ቤታችን በር ላይ የሚለምኑ ሰውዬ ነበሩ። ሰውነታቸውን ገልጠው ነው የሚለምኑት። ሰውነታቸው ላይ ለምጽ አለባቸው። ሸዊት ላይ አይኮራበትም፣ ይሄ ነገር የመለመኛ በሽታ ነው አሉኝ ማለት ነው። በጣም ነበር ያለቀስኩት። የዛሬዋ እንግዳችን ህብረተሰቧን በሐሳቧ የምትሞግት ውበትና ብሎም ሴትነት መስፈሪያና መመዘኛው እርምት ያስፈልገዋል የምትል ብዙዎቹን ያጠነከረች ጀግና ሴት ነች። እናንተ ነገ ስትጠየቁ ማታስታውሱትን ነገር ነው ሰው ጭንቅላት ውስጥ ጥላችሁ የምትሄዱት። ያ ነገር ደግሞ ሰውየውን ሊጥለው ይችላል፣ እስከ ዘላለሙ ሊያጠፋው ይችላል። ከፊት ውጪ ምንም እንደሌለ እኔ ፊት እንደሆንኩ ሰው ሳልሆን በቃ ጀስት ፊት እንደሆንኩ ነው የሚሰማኝና የተለየ የአእምሮ ችግር መፍጠር የለበትም ምንም ስልጣን በሌለሽ ጉዳይ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን እየመራው እኔ ተድባበ ማርያም አዛናው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ሆኖ አንቺ ቆዳሽን አይደለሽም፣ አንቺ ማንነትሽን ነሽ። ሴት ነሽ፣ ላይክ በቃ ሴት ነሽ፣ ሴትነትሽን ነሽ። አንቺ ሰው ነሽ እንጂ ቆዳሽን አይደለሽም። አንዱን ፕሮጀክታቸውን ጥንቅቅ አድርገው በታማኝነት ለነዋሪ ያስረክበው ወደሚቀጥለው ፕሮጀክት በመሄድ የሚታወቁት ዳኮርድ ሪል ስቴት ዛሬም ከ10% ቅድመ ክፍያ ጀምሮ የቤት ባለቤት ሁኑ ይሎታል። ከታች ባለው ቁጥር እየደወላችሁ ዳኮርድ ሪል ስቴትን ታገኙ ትችላላችሁ። ጥሪያችንን አክብረሽ እዚህ ስቱዲዮአችን ድረስ ስለተገኘሽ እጅግ አድርገን የምናመሰግነው። አመሰግናለሁ። እሺ እንግዲህ ስለ ህይወት ውጣ ውረዶችሽ አሁን ስላለሽበት የጀግንነት ሁኔታ ከማንሳታችን በፊት እስቲ ራስሽን ለእይታ ቲቪ ተመልካቾች ቤተሰቦች አስተዋውቂልን። እሺ ሸዊት አስቀደም እባላለሁኝ። የሜዲካል ላቦራቶሪስት ባለሙያ እና ሶሻል ሚዲያ ኮንተንት ክሪኤተር እና ጸሐፊ ነኝ። ሸዊት ምን አይነት ሴት ነበረች? ምን አይነት ልጅነት ነበራት የሚለውን እስቲ አንስተን ጫውት። የተወለድሽ እህት ወንድሞች አሉሽ ወይ? የጨዋታ ጊዜሽ ምን ይመስል ነበር? የትምህርት ጊዜሽ ምን ይመስል ነበር የሚለውን እስቲ አንስተን ጫውት። አውቶቢስ ተራ የሚባል ሰፈር ነው ተወልጄ ያደኩት እና መርካቶ ማለት ነው። ከዛ ያው ልጅነቴ እንደማንኛውም ኢትዮጵያዊ ነበረ። ምንም የተለየ ነገር የለውም። ከዛ ኤሌመንተሪ እዛው ሰፈር ነው የተማርኩት። ቀጠለ ሃይ ስኩልም እዛው ሰፈር ነበርኩኝ። ከዛ ፕሪፓራቶሪም አዲስ ከተማ ገባሁኝ። ኖርማል የምትይው አይነት ልጅነት ነበር፣ የተለየ ምንም ነገር የለውም። መልካም እንግዲህ ሸዊት መግቢያችን ላይም ለማንሳት እንደሞከር ነው ሰዎች በሚያልፉበት ጎዳና ራሳቸውን ቀርጸው ያገኙታል። ራሳችንን ቀርጸ ነው እናገኛለን። እንግዲህ አንቺ ባለፍሽበት በመጣሽበት መንገድ ምንም እንኳ ብጀግኝም አንዳንዶቹ ደግሞ ተሰብረው መቅረታቸው አይቀርም። አንቺ ባለፍሽበት፣ አንቺ በወጣሽበት በወረድሽበት መንገድ ሌሎች ልክ እንዳንቺ ላያልፉት ይችላሉ፣ ላይወጡ ላይገቡ ይችላሉ። ዛሬ እንግዲህ እንደ መርህ እንደ መሪ ወደፊት ልናመጣሽ ነው ያለነውና ሰዎች አንቺን አይተው እንዲጠነክሩ ብሎም እንዲጀግኑ ህይወታቸውን ማሸነፍ እንዲችሉ ካንቺ ኤክስፒሪየንስ ምን ይማራሉ የሚለውን ለመጫወት ነው። እስቲ ዛሬ ስለ ለምጽሽ ነው ልንጫወት ያለነውና ለመጀመሪያ ጊዜ ፊትሽ ላይ የታየችውን ለምጽ አንስተን እናውራ። መቼ ሆነችና ከዛ ያንቺ ስሜት ደግሞ ምን ይመስል ነበር የሚለውን እስቲ አንስተን እንጫወት። እሺ ደስ ይለኛል። የጀመረኝ 10ኛ ክፍል እያለሁ ነው። 10ኛ ክፍል እያለሁኝ አፍንጫዬ ስር ጠብጠብ ነገር አለና በጣም ትንሽ ስፖት ናትና ግን እኔ አላስተዋልኳትም ነበረ። ከዛ ጓደኞቼ ነበሩ የነገሩኝ ምናምን ነገር
ከዛ ቤት ገባሁና ለቤተሰቦቼ ምናምን አሳየኋቸው። ከዛ በኋላ እንዴት መሰለሽ እኔ ብዙም እውቀት አልነበረኝም። ለምጽ እኮ ነው ምናምን ብለው ጓደኞቼ ያውቁታል መሰለኝ እንጃ ለምጽ እኮ ነው ምናምን ሲሉኝ ምንድነው ምናምን ብዬ ቤት ገባሁና ለእናቴ ነገርኳትኝ። ከዛ ለእናቴ ከነገርኳት በኋላ የእሷ ሪያክሽን ነው እንድደነግጥ ያደረገኝ እንጂ እስከዛ ድረስ ደህና ነበርኩኝ። እና በጣም ደነገጠች፣ በጣም ፓኒክ አደረገች። አሁን እንደማንኛውም ቤተሰብ በጣም ደነገጠች። እና ከዛ በኋላ ነው እኔ መረበሽ የጀመርኩት። ይሄ ነገር ምንድን ነው ምናምን ማለት የጀመርኩት። በስርዓት አላውቀውም ነበረ። ብዙ ሰዎችንም እንደድሮ እንዳሁን አላይም ነበረ። ብቻ በጣም ደነገጥኩኝ። በሰዓቱ ምንም አልመሰለኝም ነበር መጀመሪያ ላይ። ከዛ ግን የእናቴን ሪያክሽን ሳይ ይሄ ነገር ወዴት ነው የሚሄደው ብዬ ፈራሁ። እንዴት ነበር? ምን አለች? ለመጀመሪያ ጊዜ ስትነግሪያት ይሄ ነገር ለምጽ ሊሆን ይችላል ስትያት ምን አለች? ይሄን ነገር ይልኝ ምናምን እንዴ ለምጽ እኮ ነው ምናምን አለች። እና እኮ ኃጢአት እኮ ምናምን አለች። እና ንስሐ መግባት አለብሽ። እኔ ያኔ 16 ዓመቴ ነበረ ስልሽ እንደዚህ ሁሉም ኃጢአት ቢኖርበትም ይሄን ያህል እንደዚህ አይነት አክሽን የሚያስወስድብኝ ኃጢአት ሰራለሁ ብዬ አስቤ አላስብም ነበረ ምናምን። እና በጣም ያስደነገጠኝ በሰዓቱ። ኃጢአት ነው ንስሐ ግቢ ያለችሽ? ይሄ የኃጢአት ምልክት ነው ያለችሽ? እንደዛ እኮ ነበረ በእስራኤል ምናምን ታሪክ ምናምን ነገረችኝ ምናምን። ከዛ በኋላ ቀጥታ መጀመሪያ ሄድነው ወደ ጸበል ምናምን ነበረ። ከዛ ግን እየሰፋ ሲሄድ ምናምን አሁን እንትኑ በዛው አይቆምም እና እየሰፋ ምናምን ሲሄድ ደግሞ ሌላ ነገሮችን መሞከር ጀመርን። ጸበል እየተጠመኩኝ ተማሪም ስለነበርኩ ምናምን ብቻ ሞር ከጸበሉ ይልቅ ወደ መድኃኒቱን በስርዓት ለመከታተል ይመቸኝ ነበር ምናምን እና ወደ መድኃኒት ምናምን መሄድ ጀመርን። ከዛ በኋላ እየሰፋ ሲሄድ እርግጠኛ ነኝ እንግዲህ የእናትሽ ንግግር በአንድም በሌላ ጊዜ ብቅ ጥልቅ ማለቱ አይቀርም እና ራስሽን እንደዛ ማየት ጀመርሽ አንቺ ወይስ እንዴት ነበር ያንቺስ መረዳት? መጀመሪያ ያሉሽ እንዴት መሰለሽ ሊሰፋ ሲል ያለውን የቆዳይቱን ሲቀየር ምናምን ብዙ አልነበረም እኔ ጋ ይህን ያህል አልነበርኩም። ምክንያቱም ጓደኞች በጣም ሰፖርቲቭ ነበሩ ስልሽ እንዳለብኝም እንዲሰማኝ አያደርጉኝም። መጀመሪያ ላይ ደነገጡ ምናምን፣ ከዛ በኋላ ዝም አሉ። ከዛ ግን እንዴት ሆነ መሰለሽ እየሰፋ ሲሄድ ቶኑ እየተቀየረ ሲሄድ እናቴ እየፈራች መጣች፣ በጣም እየፈራች መጣች ምናምን እና እኔ በሰዓቱ ኬርለስ ነበርኩኝ ለዛ ነገር። እንዴት ልበልሽ ያን ያህል ምናምን አልልም ነበረ። ከዛ በጣም ትፈራ ስለነበረ ተይ ነገር እኮ እንደዛ አይደለም፣ እንደምታስቢው ቀላል አይደለም፣ ሰዎች እየተፉብሽ ነው የሚሄዱት ወደፊት ከሰፋ በኋላ ምናምን አለችኝ። ነው ሰዎች ለምንድን ነው የሚተፉብኝ? ብቻ በጣም ነበረ የምታስፈራራኝ። ስለምትፈራ ያልሽ እንዴት መሰለሽ እናቴን እያማሁልሽ ሳይሆን እናቴ የማህበረሰቡ አንድ አካል ናት እና ህብረተሰቡ የሚያስበውን ነው ለእኔ መታ የምትነግረኝ እና ይህን ያህል ነው በጣም ከባድ የነበረው። እንጃ ኮጀስ ቆዳ ነው ምን አጠፋው አይነት ስታፍ ነበር ይሰማኝ የነበረው። በጣም ከባድ ነገር ነው። ስፔሻሊ አሁን ሄደሽ ላማከርሽው ሰው እንዳልሽው እያማንም ባይሆን ማህበረሰባችን ቤተሰቦቻችን የማህበረሰባችን ውጤት ናቸው እና ምን ላይ እንዳለ ሙሉውን ማህበረሰብ ማየት ትችያለሽ። እና እናትሽን ብዙ ጊዜ የሴትነት ነገር የምናማክራቸው የቅርብ እናቶቻችንን ታላላቅ እህቶቻችንን ነው እና በዛ ልክ አሁን ይተፋብሻል እንደዚህ ይሆናል የኃጢአት ምልክት ነው የሚለውን ያውም በ16 ዓመትሽ ላይ ስትሰሚው እሱን ኦቨርካም ለማድረግ እንዴት ከባድ ሊሆን እንደሚችል አስባለሁኝና እንግዲህ እናትሽንም እንደዛ ካለችሽ በኋላ እስቲ ከውጭ ያለውን ነገር ደግሞ ይሄ ያለው ከቤት ነው፣ ከውጭ ያለው ነገርስ ምን ይመስል ነበረ? እንዳልኩሽ ጓደኞቼ በጣም ነበረ ሰፖርት የሚያደርጉኝ። ሰፖርት ማድረግ ስልሽ እንደዚህ ስሙን ጠርተው እንደዚህ ብለው አይዞሽ ምናምን አይደለም። ለእኔ ሰፖርት ማድረግ ማለት ራሴን እንደኔነቴ መቀበል ነው። እዛ አካባቢ ስሄድ የተለየ ሰው እንደመጣ እንዳልቆጠር ነው የምፈልገው። በድሮ ሁኔታቸው እንዲቀጥሉ ነው የምፈልገው። እንደዛ ነው እየቀጠሉ የነበሩት ጓደኞቼ። በጣም ሰፖርቲቭ ነበሩ። ግን መንገድ ላይ የሚያውቅሽ ሰው አለ ላይክ ማለት ልፍ ስትይ የሚያውቅሽ የሰፈር ሰው ኦር በቃ የሚያውቅሽ ሰው ስትለወጪ የተለወጭ ስትሄጂ ይጠይቅሻል። በጣም ከባድ ነው ስልሽ ያሳቅሻል።
ምናምን ምናምን ነገር ይሉሻል። እና ልክ ከ10ኛ ክፍል ጀምሮ 11ኛ ክፍል እንደ መስፋት አለ ቶኑ እየተቀየረ መጣ። 12ኛ ክፍል ነጩ ወጣ። ከዛ በኋላ ምንድነው ቀጥታ ያደረኩትኝ አይኔን ሸፍኜ ነበረ የምሄደው። አይሚን እንዲህ ፊቴን ሸፍኜ አይኔ ብቻ ይታያል። እንደዛ አድርጌ መሄድ ጀመርኩ ማለት ነው። ማስክ ምናምን ነው የምታረጊው? ሻርፕ ነው የማደርገው። ሻርፕ አደረግና እንደዛ ነበረ የምሄደው። ያኔ እዚች ጋር ያለችው ስላልነበረችብኝ አይታወቅም ምን እንደሆነ ማለት ነው። ከዛ እንደዛ አድርጌ ትምህርት ቤት ምናምን ሄድ ነበረ። ከዛ በቃ እንደዛ እየቀጠልኩ 12ን አለፍኩኝ ምናምን። ከዛ ከ12 በኋላ ነው የኔ ተርኒንግ ፖይንት የጀመረው። ስለዚህ ያን ወቅት እንግዲህ ቲኔጀርነት ራሱን የቻለ ፈተና ነው። ቅድምም ለማንሳት ሞክረናልና በተለይ ሰዎች ምንድን ነው የሚሉት መሰለሽ፣ በዛ ኤጅ እንግዲህ ታውቂው እንደሆነ አላቅም፣ በኛ አካባቢ ቁንጅና አነሳሽ ይባላል አይደል? 16፣ 15፣ 17 እና ቆንጆ እየሆነች መጣች፣ እየጎረመሰች መጣች እና ውበታችን የሚታይበት ወቅት ነው። እና በዛ ሰዓት አንቺ በሻርፕ ተጠቅለለሽ እንድትወጪ እንድትገቢ ያደረገች ራሱን የቻለ ነገር አለ እና ስለ ፊውቸር ስታስቢ፣ በዛ እድሜሽ ስለ ወደፊቱ ስታስቢ፣ ስለ ውበት ስታስቢ፣ ስለ ጓደኞችሽ ስታስቢ ምን ይሰማሽ ነበረ? እንትን ይመስለኝ ነበረ ጓደኞቼ ሹ ታይም የሚቀየሩ ምናምን ይመስለኝ ነበረ በጣም በነጣ ቁጥር። እና ደግሞ ኮንትሮል የምታደርጊው ነገር አይደለም። መድኃኒት እንኳን ብትጠቀሚ ያ መድኃኒቱ ያለውን ቦታ ያክምልሻል እንጂ እንደማይሰፋ ጋራንቲ አይሆንሽም። እና ነገ ደግሞ ምን አይነት ፊት ይኖረኝ ይሆን ነው እንደዚህም ለምጄው ነገ ደግሞ የቱ ጋር ይወጣ ይሆን ጭንቀት ነበረ። ከዛ እንትን ነበረ ትምህርት ቤታችን በር ላይ የሆኑ የሚለምኑ ሰውዬ ነበሩ እና እንትን ሰውነታቸውን ገልጠው ነው የሚለምኑት። ሰውነታቸው ላይ ለምጽ አለባቸው። አዲስ ከተማ ትምህርት ቤት በር ላይ ይለምኑ ነበረ። ከዛ በኋላ ምንም አይነት የመድኃኒት ወይ የሕክምና ምናምን አይዙም። በቃ ዝም ብለው ነው የሚለምኑት። ሚስ ያ ነው መለመኛው ማለት ነው። በጣም ነበር የምፈራው። አዎ በጣም ነበር የምፈራው። እናቴም በጣም ነበር የምትፈራው። ስራ ታገኝ ይሆን ምናምን ትላለች። እንደ አጋጣሚ ሆኖ እኔ የገባሁበትም ስራ ፊት የሚጠይቅ ስራ አይደለም፣ እውቀት የሚጠይቅ ስራ ነው። ከዛ ደግሞ ቢጠይቅ ራሱ ወጣው ነበረ። ግን ያኔ እንደዛ አላስብም ነበረ። ስራ አገኛለሁ ለምን ደግሞ የምማረው ቢቀርስ ምናምን እል ነበረ። ከዛ በቃ የሆነ ነገር ሰውየው በቃ ይሄ ነው እንደ መጨረሻ በጣም ነበር የምፈራው። ለምንድነው የሚለምኑት? አያምም እኮ ስልሽ ፊዚካል ፔን የለውም ኢሞሽናል ፔን ያለው እና በዛ ሰዓት እኔ ኢሞሽናሊ ደህና አልነበርኩ፣ ልጅ ነበርኩኝ። እና የሆነ ሰው ደግሞ እንዳንቺ አይነት ነገር ያለበት ሰውዬ ወጥቶ ሲለምንበት ስታይ ትፈሪያለሽ ለራስሽ። እንደ ልጅ ያስፈራኝ ነበረ እና በጣም ፈራ ነበረ ለወደፊቴ ምናምን። እና እንዳልኩሽ ምንም ብፈራም ይሄ የምጠቀማቸው ነገሮች ምናምን ያኔ በስርዓት መጠቀም ጀምሬ ነበረ መድኃኒት ምናምን። ግን ያኔ ለውጥ አላይባቸውም ነበረ። ይቀቡ ምናምን ይሰጠኝ ነበር፣ ግን ለውጥ አላይባቸውም ነበር። እና ለውጥ ስለማላይባቸው ያን ያህል ኮሚትመንት አልነበረኝም። ኦኬ። ከዛ በቃ መድኃኒቶችን በስነ ስርዓት አትወስጂም ነበረ? ወስድ ነበር፣ ግን ለውጥ አላይባቸውም ነበረ። ከዛ ያን ያህል አልነበርኩም። አንዳንዴም ዘል ነበረ። በቃ በጣም ትዕግስት የሚጠይቅ እንትን ነው። እና በሰዓቱ እንደዛ ስለሆነ የቅርብ ሰው ምናምን ያው ያዩዋቸዋል ያን ሰውዬ እዛ ጋር ስለሚለምኑ ምናምን። እና ሸዊት አይኮራበትም ይሄ ነገር የመለመኛ በሽታ ነው አሉኝ ማለት ነው። እና በጣም ነበር ያለቀስኩት በሰዓቱ። እንዴ እኔ ኢቭን በሽታ ዲዚዝ ነው በእርግጥ ያው ሳይንሱም ዲዚዝ ብሎ ነው የሚገልጸው። ግን ዲዚዝ እና ዲሴቢሊቲ መሀል በጣም ልዩነት አለ። እነሱ እያዩት የነበረው እንደ ዲሴቢሊቲ ነው እና በጣም የሚጎዳ ነበረ በሰዓቱ። አይኮራበትም የሚለመንበት በሽታ ነው አሉሽ? የቅርብ ሰው ማለት ነው እንደዚህ የሚልሽ። በጣም አዝናለሁ። ምን ያህል ሰፈር ልታደርጊ እንደምትች እንዳልሽው ፊዚካሊ ሳይሆን ኢሞሽናሊ ነው ፔን ያለው። ለመጠንከር እንኳን ስትሞክሪ እየጎተተ የሚጥል ነገር ነው። ፕላስ ደግሞ እንደዚህም ትልቅ አልነበርኩም፣ ልጅ ነበርኩኝ። ጓደኞችን አታይ ምናምን። እኔ በእኔ ቁጥጥር ስር አይደለም አንደኛ ይሄ ነገር እና እኔ ሙጥኝ ስላልኩበት የሚመጣ ለውጥ የለም። መድኃኒቱንም የሆነ እንደዚህ ማለት የጀመርኩት ለውጥ ስላላየሁበት ነበረ።
ከዛ በኋላ 12 ስጨርስ ወደ ግቢ ተመለስኩ ማለት ነው። ወደ ግቢ ሄድኩኝ እና ወደ ግቢ ሲሄድ ኢንቫይሮንመንት ቀየርኩኝ፣ ሰዎች ቀየርኩኝ። ከዛ በእኔ እድሜ ያሉ ሰዎች ናቸው ያሉት ምናምን እና እንደ ጓደኞች አይነት ሰዎች ነበሩ ስልሽ አሁን እንደ ሰፖርት እንደሚያደርጉኝ ጓደኞች አይነት ሰዎች ናቸው እዛ የሚገጠሙኝ ምናምን ማለት ነው። የት ነበር የደረሰሽ ግቢ? ሚዛን ቴፒ እዛ ነበር የደረሰኝ። ከዛ በኋላ በቃ እየተቀየረ ሄደ። ኢንቫይሮንመንቱ ሲቀየር የኔም ጭንቅላት እየተቀየረ ሄደ። እዛ ጋር ሞር ማተር የሚያደርገው ግቢ እንድትቆይ እውቀትሽና ማንበብሽ ነው ቢፈልገው እንጂ ያን ያህል። ስለ ስካርፍሽ እያወራሽ ነበርና ስካርፍሽን ግቢ ስትሄጂ ነው የጣልሽው ወይስ እዛው ሃይ ስኩል እያለሽ ነበር ያቆምሽው? ወደ መጨረሻ አካባቢ ወደ ሃይ ስኩል መጨረሻ። እንዴት ነበር ለመጀመሪያ ጊዜ ስካርፍሽን አውልቀሽ ስትሄጂ የነበረው ነገር ምን ይመስል ነበር? በጣም ይጨንቅ ነበር። በጣም ይጨንቃል። ጥያቄዎች አልመጡም? ይሄን ያክል ሰፍቷል፣ እንደዚህ ያክል ሆኗል የሚል ነገር አልመጣም? አይድንም ምናምን ወይ ለምጽራው እንዳይድንም ምናምን ይሉሽ በጣም ያስፈራ ነበር። በጣም ያስፈራ ነበር ማለት ይኸውልሽ፣ እንዴት መሰለሽ የቆዳ ጉዳይ ብቻ አይመስልሽም እነሱ ሲያወሩት በቃ እንጃ ከህይወት እንደምትቀሪ ከህይወት እንደምታረፍጂ እንደዛ ነበረ ፊል የማደርገው። በቃ ላይክ ህይወት እንደቆመ ነበረ ማስበው እና እንደመጣላቸውም ስለሚያወሩ ለእኔ ጭንቅላት አይጠነቀቁም እና ያኔ ደግሞ አልጠነከርኩም ነበር እና በጣም ነው ፊልም ማድረገው። አሁን መጥቶ የሆነ ሰው አፍ አውጥቶ ቢሰድበኝ ለምጻም ብሎ ምንም አይመስለኝም፣ በእውነት ምንም አይመስለኝም። ያኔ ግን ትንሽዬ አስተያየት እንኳን እንደዚህ ፍለካይ ምናምን ከቤት ላልወጣም እችላለሁ። ግቢ ከገባሽ በኋላ ምን ተፈጠረ? እስቲ ከዚህ ጋር ተያይዞ ከለምጽሽ ጋር ተያይዞ ምን ነበረ? ግቢ እንዴት መሰለሽ ገና ከ12 አይደለ የሄድኩትኝ። ከዛ ስሜት አልወጣውም። ፕሮሰስ ነው ብታይ በአንድ የሚወጣበት። ልክ ማታ ተኝተሽ ጠዋት ስትነሺ ብለሽ ራሽን ቅብል ለምትይበት ነገር አይደለም፣ ፕሮሰስ ነው እና ያኔም ነበረብኝ እና ጓደኞቼ ነበሩ፣ ገና አዲስ ያወኳቸው ጓደኞች ነበሩ እና ወደ ጥቅምት አካባቢ ገብተን ትዝ ይለኛል ለገና አካባቢ በእምነት የምትባል ጓደኛዬ ነበረች እና ሌተር ጽፋ ምናምን ሰጠችኝ። ሰዎች ሜሪ ክሪስማስ ብሎ ከዛ ሰዎች ከአንቺ ጋር ነው እንጂ ከቆዳሽ ጋር አይደለም ጓደኝነት የሚመሰርቱት፣ እባክሽ በቃ ነፃ ሁኝ ያለች። ኦኬ አልኩኝ። ምን አይታ ነበር እንደዛ ያለችሽ? እንዲህ በጣም ነው የምጨነቀው ለመውጣት ምናምን አብራችሁ? አንደኛ አክሴፕት ስላላደረጉኝ አንዳንድ የምወዳቸው ሰዎች እንዴት እነሱ አክሴፕት ያደረጉኛል ብዬ በጣም እጨነቅ ነበር። ምክንያቱም ገና አዲስ ያወኳቸው ሰዎች ናቸው። ከደግሞ ራሴንም አክሴፕት ስላላደረኩኝ እነሱ እንዴት አክሴፕት ያደርጉኛል ብዬ አስብ ነበር። አክሴፕት አለማድረጋቸውን በምን ያሳዩሽ ነበር? እንደው ባይ ዘ ዌይ ፓተርኑ ሲያምር ወይ በስማም ዩኒክ ነው ምናምን እያሉኝ አላምናቸውም። ጀስት ለሞራሌ ነው እዚህ እንኳን ለሞራል የሚጠነቀቅ ሰው አለ ምናምን እል ነበረ። እንደ አርት ነው የሚያዩት። ፓተርኑ በጣም ያምራል፣ ከከንፈርሽ ቅርጽ ጋር ደስ ይላል ምናምን ነበረ የሚሉኝ ጓደኞቼ። እግዚአብሔር ይመስገን በጣም ጥሩ ጓደኞች ነበር። ስለዚህ ያው እሱ ራሱ ለመጀገንሽ ምክንያት እየሆነሽ ይሄዳል። እሺ ስለ ጓደኛሽ እንመለስና እንደዛ አይነት ካርድ ሰጠችሽ፣ ጓደኝነት የሚመሰርቱት ከቆዳሽ ጋር አይደለም ከአንቺ ጋር ነው የሚል ነገር እና እሱ ምን ያህል ቀየረሽ? ውይ በጣም ፐርሰናሊቲ ማተር እንደሚያደርግ አንዳንዴ የሆነ ይሄ ፊቴ ስትይ በጣም ብዙ ሉዝ የምታደርጊው ነገር አለ። ውስጥሽ ላይ አትሰሪም። በቃ ሉክሽ ብቻ ይሆናል ሊሹሽ እና ልክ አይደለም። በጣም ብዙ ዳሽ ሙላ ይኖራል ውስጥሽ። ልክ አይደለም፣ ልክ አልነበርኩም። ፊቴ በዚህ ጋር የሆነ ቀን እኮ ጠዋት ስነሳ ይጠፋልኛል ምናምን እግዚአብሔርዬ ምናምን ነበረ የምለው። በጣም ነበረ የምረበሸው በእውነት እና ያ ከብዙ ነገር እንዳላረፍድ አድርጎኛል። ወደ ራሴ እንድመለስ አድርጎኛል። መልካም። ስለዚህ ያው ከጉዳቱ ይልቅ እንደገና ጥቅሙን ደግሞ አመዝኖልሻል አይደለ? በውስጥሽ ልትሰሪ እንግዲህ በጨዋታችን መሀል የቲክቶክ ፔጅሽ ላይ አንዳንድ ነገሮችን ፖስት እያደረግሽ አይቼ ነበርና ድሮ ልጅ እያለሽ አፍንጫ ቢኖርሽ እኮ ቆንጆ ነበርሽ ይሉሽ ነበረ። አፍንጫ ቢኖርሽ በጣም ውብ ትሆኚ ነበር ይሉሽ ነበርና አሁን ለምጹ ከመጣ በኋላ ለምጽ ባይኖርሽ እኮ ቆንጆ ትሆኚ ነበር ይሉ ነበርና እስቲ ስለ ልጅነትሽ እንጫወት። በልጅነትሽ ምን አይነት ሴት ነበርሽ? ምን ትወጂ ነበር? ሰዎች የሚሰጡሽ አስተያየት ምን ነበረ? እስቲ ስለሱ አንስተን እንጫወት።
እንዴት መሰለሽ እስቲል አሁን ሳስበው በጣም የምናደድበት ቶፒክ አለ። ብዙ ጊዜ ስለ ሴት ልጅ ሲወራ ከውበት ጋር ነው ሁሉም ነገር የሚያያዘው። ስለ አቢሊቲዋ አይወራም፣ ስለ አቅሟ፣ ስለምትፈልገው፣ ስለ ፓሽኗ፣ ስለ ተሰጥኦዋ ምናምን አይወራም፣ ስለ ጉብዝናዋ አይወራም። ይሄ ማን ጋር ነው የሚወራው? ወንድ ልጅ ጋር። ወይ አንተማ ጀግና ነህ አይነት ነገር ነው እንጂ ወንድ ልጅን አንተማ ቆንጆ ነህ አትይውም። ያው ወንድ ልጅን ቆንጆ ነህ እንበለው እያልኩኝ አይደለም፣ ግን ሴት ከውበት በላይ የሆነ ነገር አላት፣ አቅም አላት፣ አይወራም። እና ያው ያኔም የሚወራው በቃ ውድድር ነው ላይ ከሰፈር ልጆች ጋር ምናምን አንቺማ አፍንጫ ቢኖርሽ ምናምን አፍንጫ የለሽም እንጂ ምናምን ነው። ከዛ በኋላ ግን እንደተቀየረ እያነሳሽ ነበር አይደለ? ከአፍንጫ ቢኖርሽ ኖሮ ቆንጆ ትሆኚ ነበር ሲባል የነበርኩት ልጅ ለንጽ ባይኖርሽ ቆንጆ ነበርሽ ማለት ነበር። እና የሆነ ይሄ ሰዎች ላይ ፎከስ አድርገሽ ስለ ሰዎች ተጨንቀሽ እንደዚህ ያሉኝ የምትይው ነገር የሆነች ነገር ስትመጣ ደግሞ ይረሱታል። በነገርሽ ላይ ይረሱትና ደግሞ ሌላ ጉድለት ላይ ፎከስ ያደርጋሉ። አሁን አፍንጫ ያድጎ አይደለም እኮ ግን የተሻለ ጉድለት መጣ ብለው ስላሰቡ እሱም ማጉላት ፈልገው ነው። ጆሮ መስጠት አያስፈልግም። ከምንሰማው መምረጥ አለብን። በልጅነትሽ የምትመኛትን ሴት ነው የሆንሽው አሁን ነው ወይስ አሁን ይሄኛው ጎዳና ወደ ሆነው መስመር ቀይሮሻል? ያ አሁን ይሄ ባይኖር ኖሮ እኔ አሁን ያለኝን አይነት ማንነት ይኖረኛል ብዬ አላስብም ነበረ። ብዙ ነገር ጎድሏል ብለሽ ስታስቢ ብዙ ነገር ሰው የሚልሽ ነገር ልክ አይደለም ብለሽ ስታስቢ እንደዚህ አይነት የሆነ ጉድለት ሲኖርብሽ ሰውን ማስተዋል ትጀምሪያለሽ፣ ትሩ ከለር ማየት ትጀምሪያለሽ። ከዛ ደግሞ ምን ላይ ፎከስ ማድረግ እንዳለብሽ፣ ማንን መስማት እንዳለብሽ፣ ማን ትክክል እንደሆነ፣ የእነሱ ቃል የእግዚአብሔር ቃል እንዳልሆነ በጣም ብዙ ነገር ነው የምትማሪው እና ያለ እድሜሽ ያበስልሻል፣ ያለ እድሜሽ ያሳድግሻል። እና ከድሮም ጀምሮ በቃ ይሄ ከወጣ ጀምሮ በጣም ማየት ትጀምሪያለሽ፣ ሰዎችን ማየት፣ ሰዎችን ማስተዋል፣ ኢንቴንሽናቸውን ማወቅ ትጀምሪያለሽ። በቃ ማየት ትጀምሪያለሽ። ማን ነው ጉድለት ነው ብሎ አስቦ ሊጠቀምበት ያሰበው? ማን ነው ደግሞ አክሴፕት አድርጎሽ አብሮሽ እንድፈቀድ ደህና እንድትሆኝ እየሞከረልሽ ያለው ምናምን የሚለውን የሰውን ትሩ ከለር ማየት ትጀምሪያለሽ። ትሩ ከለር ማየት ከጀመርሽ ደግሞ ታድጊያለሽ። እንደው አንዴ ምን ስትይ ሰምቻለሁ መሰለሽ፣ ያው ቪዲዮዎችን ነው እያነሳው የምጫወተው እና ሰዎች እግረ መንገዳቸውን ተናግረውት የሚያልፉት ነገር ጣል አድርገውት የሚሄዱት ነገር እኔን እንቅልፍ ነስቶኝ ሙሉ ሌሊት ሲያስለቅሰኝ ያድራል ብለሽ ነበርና እንደው ማትረሹ በጣም የሰበረሽ ንግግር ምን ነበረ? ብዙ አሉ። በእርግጥ ግን ሜን የምላቸው የማረሳቸው እስከ ቅርብ ጊዜ ድረስ ሳስባቸው የምረበሽባቸው ነገሮች ነበሩ። ሂሊንግ ፕሮሰስ ነው አላልኩሽም? ስቲል ሂል አድርጌያለሁ ብለሽ ራሱ የሆነ ሳጠቅ ያደርግሻል። እና በጣም ከምወደው ሰው ጋር እየሄድኩ ነው አጠገብ ላጠገብ እና ማስክ አረግ እንትን ነበረ፣ ኮሮና ሰዓት አካባቢ ነበረ እና ማስክ ይደረጋል ምናምንና የሆነ ቦታ ስንደርስ ማስክ ይደረጋል፣ ግን ማስክ አላደረግኩም ነበረ በሰዓቱ እና ማስክ ካላረግሽ አንሄድም ያለኛ ሰው። ኢንቴንሽኑ ለኮሮና አይደለም፣ ሸፍኙ ነው ፊትሽን እና በጣም ነበረ የሰበረኝ በሰዓቱ። እና ከዛ በኋላ ሰዎች አብረውኝ ሲሄዱ ሁለት አንዱ አሉልኝ ይሰማኝ ነበር እና አሳቀኳችሁ ምናምን ብዬ ጠይቃቸው ነበር። ቃል አውጥቼ እውነት ጠይቃቸው ነበር። እየደብርሽ አይደለም አጠገቤ ስትሄጂ ምናምን ብዬ ጠይቃቸው ነበረ። በጣም ፔን ነበረ፣ በጣም ፔንፉል ነበር፣ ቀላል አልነበረም። አሁንም ሳወራልሽ ሂል አድርጌ ስለማወራው ነው እንደዚህ ማወራው እንጂ በሰዓቱ ማሰብም ማውራትም አልፈልግም ነበረ እና ያ በጣም ጎድቶኛል አልፏል። ስለ ዴቲንግ እናውራ እስቲ። ስለ ዴቲንግ፣ ስለ ጾታዊ ግንኙነት ወይም ሪሌሽንሽፕ እንዳልሽው እንግዲህ ብዙ ጊዜ ሰዎች አይተው ነው የሚመጡት። አይን ነው መመዘኛቸው የሚሆነው ተብሎ ነው የሚታሰበው። ቀርበው ሲላመዱ ነው የውስጥ ማንነት እየታየ የሚመጣው። እና እስቲ ስለገጠመሽ ነገር ንገሪን እስቲ። ዴቲንግ ምን ይመስላል አንቺ? በመጀመሪያ የፍቅር ጓደኛ አለሽ ወይ አሁን? ከረንትሊ የለኝም። ከዚህ በፊት ከነበረሽ ኤክስፔሪየንስ ግን ምን አይነት ነገር ገጠመሽ? እስቲ ስለሱ እንጫወት። ኦኬ
ገና መጀመሪያ ሰሞን ላይ ላይክ ማለት ገና ማውጣት ስትጀምሪ ዴት ስትተዋወቂ ምናምን የማይቀጥሉ ዴቶች አሉ ስልሽ እስቲ ልሞክረው እንዴ ምናምን ብለሽ ገብተሽበት የማይቀጥሉ እና ብዙ ሰዎች ሲመጡ ኢንሴኪዩር ናት ብለው ያስባሉ። ላይክ ኢንሴኪዩር ናት ብለው ስለሚያስቡ መጠቀም ይፈልጋሉ እና ቶለሬት የማይደረግ ነገር ቶለሬት እንድታደርጊ ይጠብቃሉ። ከዛ አንቺ ነገር እንዴት ነው አታስተካክሏትም ምናምን ስትያቸው አንቺ ኢንሴኪዩር ስለሆንሽ ነው እንጂ ይሄ የሚያበሳጭ ጉዳይ አይደለም ምናምን ነገር ትባያለሽ። እና የማትወጁ ነገር አሁን ከሰው የማትወጁ ነገር አለ። ኢቨን ሰው መጥቶ የሆነ ነገር አፕሮች ሲያደርግሽ ምናምን እኔ ታይፕ አለኝ አይደለ? ታይፕ አለኝ። ሶ ታይፔ ካልሆነ ታይፔ አይደለህም ብዬ ሪጀክት የማድረግ ሙሉ መብት አለኝ። በጣም ነው የሚገረሙት። ላይክ በጣም ነው እርግጠኛ ሆኖ ነው የሚመጡት። እዚህ ጋር ሲመጡ እንደምቀበላቸው እርግጠኛ ሆኖ ነው የሚመጡት። ምክንያቱም ኢንሴኪዩር ነሽ፣ ምክንያቱም ለምጽ አለብሽ፣ ውለታ ነው እየዋሉልሽ ያሉት እና ያ በፊት እንደዛ ዴት አድርጌ አውቃለሁ ስልሽ ምንም በቃ ተገኘ ምናምን። ግን አሁን ላይ እንደዛ አይደለሁም። ልክ አይደለም ብዬ ካሰብኩኝ ይሄ ሰው ለእኔ አይሆንም ብዬ ካሰብኩኝ እተዋለሁ። ምክንያቱም ህይወት ነው። እንደ ማንኛውም ሰው ህይወት፣ ትዳር ሊኖረኝ ይችላል። እስከዛ ድረስ ስለማስብ የማይሆነኝን ሰው አይ ብዬ አስቆማለሁ። ማግባትም አለማግባትም ያው የእግዚአብሔር ፍቃድ ነው አይደለ? የኔ ስልጣን አይደለም። እና የሚስማማኝን ደግሞ እንድመርጥ እግዚአብሔር ራሱ ስልጣን ሰጥቶኛል። ሰው አድርጎ ፈጥሮኛል። ሶ የማይሆነኝን ነገር እንድቀበል እገደዳለሁ። ኢንዳይሬክትሊ እንደዛ ነው። ቤትም ምናምን ላይክ ሶኬ ማንም ይሁን አምጪ እኔ ነኝ የምኖረው ህይወቱን። ከዛ ደግሞ ትዳር የልብ መተሳሰር ነው። ላይክ ትንሽ ነገር አይደለም። በደንብ አስበሽ የምትገቢበት ነው። የሚሆንሽን ሰው የምመርጭበት ነው እንጂ ላይክ ብዙ እንዴት ልግለጽልሽ፣ የሆነ እንከን አለብሽ ተብሎ ማንኛውንም ሰው እንድትቀበይ ኤክስፔክት ይደረጋል ነው። ገባሽ አይደለ? እሱ ደግሞ ልክ አይደለም። ዴቲንግ ላይ አንድ ስትናገር የሰማሁት ምን አለ እንደ ፌቨር ልክ የሆነ በቃ ውለታ እየዋለልኝ እንደሆነ እንዲያስብ ሆኗል ብለሻልና እማትረሹ እና ወደፊት እንደ ትምህርት የሆነሽ ንግግር ምን አለ እስቲ ከዴቲንግ ውስጥ? ለምሳሌ ሰዎች የሆነ ጊዜ ላይ የሆነ ሰው ታዋቂ ነበረ ምናምንና እንዴት መሰለሽ መጀመሪያ ላይ በቃ በጣም ጥሩ ነበርን ምናምን ነገር ፊዚካሊ አትራክትድ ሆኛለሁ ምናምን። ኦኬ እሺ ብለን ቀጠልን ምናምን። ከዛ እየሄደ ሲመጣ ቀዝቀዝ ማለት ጀመረ ምናምን እና እኔ ደግሞ ላይክ በጣም ትሪት መደረግ የምወድ ታይፕ ነኝ። ተፈጥሮዬ እንደዛ ነው። አብዛኛው ሴት እንደዛ ነው። በነገርሽ ላይ ትሪት መደረግ በቃ እንወዳለን ሴቶች ስንሆን እና ትሪት መደረግ እፈልጋለሁ። ከዛ የነበረው ነገር ደግሞ እየቀዘቀዘ ሲሄድ ለምን ብዬ እጠይቃለሁ። ምንድነው እየተፈጠረ ያለው ምናምን ብዬ እጠይቃለሁ። እና በጣም እየቀዘቀዘ ምናምን መሄድ ጀመረ ምናምን እና አለመደወል ምናምን። ከዛ ሳምንት ያልፈዋል ምናምን እና እኔ ደግሞ እየደወልኩኝ ቼክ አደርጋለሁ ስልሽ ደህና ነው ይሄ ሰውዬ ምናምን ብዬ ምናምን ደውላለሁ። ቢዚ ሆኜ ነው ምናምን ነገር መባል። ከዛ እንዴት ነው አካሄዱ 1-2 ሳምንት ምናምን አይቼው ከ3ኛው ሳምንት ላይ ይሄ ሰውዬ ለእኔ አይሆነኝም፣ እኔ እንደዚህ አይነት ታይፕ አይደለም፣ ላይክ ፊዚካሊ አትራክትድ ቢሆንም እዚህ ጋር አልተመቸኝም ብዬ ሌስ ብሮክ አፕ ምናምን ነገር አልኩት። ከዛ በጣም ነው የደበረው። ላይክ እንዴትም ሆኖ ቢመጣ በወር አንዴም በወር ሁለቴም ቢመጣ እጄን ዘርግቼ እንደምቀበለው ነው የሚያስበው ሰው። ላይክ እንዴት እንደማድረግሽ አላውቅም። እሱ እኮ ሁላችንም የሚገጥም ነገር ነው። በነገርሽ ላይ አሁን በተለይ አሁን መጀመሪያ ላይ ጥሩ ሆነው በጣም እንትን ያለኝ ይሄ ኢንሴኩር ስለሆንሽ ነው እንጂ ይሄ ነገር በጣም ኖርማል ነው። ኦኬ አለሽ እንደዛ ችላ እየተባልሽ የመሰለሽ ያለው ኢንሴኩር ስለሆንሽ ነው። ኢንሴኩሪቲ ስላለብሽ ነው እንጂ ምንም ማለት አይደለም። ስራ አለብኝ ያጋጥማል ምናምን። ኦኬ እሱ ንግግር ጎዳሽ? ጎዳኝ ሳይሆን አይ በቃ
ብዙ ማስታወሰው የለም ተግባር ነው ግን ይሄኛው ለምን መሰለሽ ለምን እንደዛ አልኩሽ መሰለሽ ያው ብዙ ጊዜ አሁን መጀመሪያ ላይ ጥሩ አፕሮች ኖሯቸው ጥሩ ግንኙነት ኖሮን መጀመሪያ ላይ ከዛ በኋላ ቀስ እያሉ አለመደወል ሲመጣ ስራ ቢዚ ነኝ ይመጣል ብዙ ጊዜ የሚያጋጥም ሪሌሽንሺፕ ውስጥ በወንድም ቢሆን በሴቷም ቢሆን ማለት ነው ደግሞ ወንዶች እንዳይቀየሙ ነው ይሄንን ምንለውና አንዳንዴ ሴቶችም ቢሆን ሊጠፉ ይችላሉ ግን በአብዛኛው በሚባል ደረጃ ወንዶች መደወል ያቆማሉና ይሄ ነገር ብዙ ጊዜ ከጅማሬው ሪሌሽንሺፕሽን ወደፊት እንዳትወስጂ ምክንያት ሊሆን ይችላልና እንደው ሁላችንም ጋር የገጠመ ነገር ነው በልዩነት እሱ ላይ ገጥመሽ ይችላልልሽ ብዬ ነው ከዛ ግን እንዳልሽው ኢንሴኪዩሪቲ የሚሰማሽ ስለሆንሽ ነው እንጂ ችግር የለውም ማለቱ እሱ ደግሞ ራሱን የቻለ ችግር ሊኖር ይችላልና ከቤት ደግሞ አንዳንዴ እንዴ ምንድነው የምታማርጪው ያገኘሽውን አምጪ እንጂ ብላ ታውቃለች ማዘርና እሱንም ብለሽ ነበርና እስቲ ስለሱ ጊዜ ምን እንደዛ ስትልሽ ምን መለሽላት አዲስ አበባ ኑሮ የተወደደ ነው የቤት ዋጋም ቢሆን ወደ ላይ እንጂ ወደ ታች አይልም እስካሁን ብዙ የቤት መግዛት እድል አጋጥማችሁ ሊሆን ይችላል ይሄኛው ግን እንዳያመልጣችሁ በዚህ ጥራትና በዚህ ዋጋ አፓርትመንት የምታገኙበት ብቸኛ ቦታ እኛ ጋር ነው እኛ ጋር ቤት ለመግዛት ሙሉ ክፍያ መክፈል አይጠበቅባችሁ 10% ብቻ ከፍላችሁ የዚህ እድል ተቋዳሽ ስትሆኑ ቀሪው ክፍያ በተረጋጋና ምቹ ሁኔታ ታሟላላችሁ ቤቱን ለኢንቨስትመንት አስባችሁት ከሆነ ደግሞ የኪራይ አገልግሎት ስለምትሰጥ ማስተዳደሩና ማከራየቱ ለኛ ተው እውን ይሰሩታል ብላችሁ እንዳትጠራጠሩ ከአዲስ ሳይታችን ጎን ቀድመን የጨረስናቸውና ቤተሰብ የገባባቸው 2 ሳይቶች መታችሁ ባይናችሁ ማረጋገጥ ትችላላችሁ ዳኮር ሪል ስቴት ይሄን ታላቅ እድል በጀሞ 1 አዲስ ሳይት ላይ ይዞላችሁ መጥቷል ለወጣቶች ተስማሚ ሆነ ባለ 1 ባለ 2 ባለ 3 መኝታ ቤቶችን በ80 በ118 በ148 ካሬ አማራጮች ያገኛሉ ዋጋው በካሬ 84800 ብር ብቻ አስተማማኝ ፓርኪንግ እና ዘመናዊ ሊፍት ስላለው ዛሬውኑ ይደውሉ በዚህ ነገር እርግጠኛ መሆናችሁ ትዳር እግዚአብሔር አይደል ራሴ ይሻሉ አገባለሁ አልኳትም እግዚአብሔር ያውቃል እንግዲህ እኔ ግን ለዛ አላረግም ግን እግዚአብሔር ያውቃል የምትሞክሪበት ነገር አይደለም ካለ እግዚአብሔር ይመስገን ከሌለም እግዚአብሔር ይመስገን የምትደሰችበት ነገር ነው ትዳር ከሌለም እግዚአብሔር ለመደሰቻ ይሰጥሻል የእግዚአብሔርና ያንቺ ጉዳይ ስለሆነ ለሰዎች አሳልፈሽ የምታወሪው ነገር አይደለም የሆነ ጋራንቲ ያለሽ ነገር አይደለም እኛ በጣም ስለምትፈራ እንደውም ወልደሽ አምጪ ትለኝ ነበረ በጣም ትፈራ ነበር ስቲል ራሱ ትፈራለች እኔ ስለማልሰማት ነው እንጂ የሆነ ጊዜ ላይ ምን ተፈጠረ መሰለሽ 19 ዓመቴ ላይ የሆነ የባህል ሕክምና ቤት ሄድን ማለት ነው ከዛ 19 ዓመት እዚህ ጋር እንደ መስፋት ነገር ሲል አካባቢ ማለት ነው ከዛ ስንት ዓመትሽ ነው ምናምን አለኝ 19 ምናምን አልኳቸው ከዛ አይ ያንቺ እንኳን ልጅ ስለሆንሽ አይሰፋብሽም ስታገቢ ግን ይሰፋብሻል አሉኝ ቢሃይንድ ያለውን ሳይንስ አላቅም ነበር ያኔ ሆርሞናል ቼንጅ ሲኖር ላይክ አሁን ራሱ የተረጋገጠ ሳይንስ አይደለም የማወራው ሰርች ሳረግ ከዛ በኋላ ምናምን ፕሬግናንሲ ላይ ይሄ ኖርማል ሴክስ ሆርሞኖች አሉ አይደለ ፕሬግናንሲ ማንስትሬሽን ላይ ምናምን ትንሽ ስፖቶች የሚያዩ ሰዎች ሪፖርት አድርገው ያውቃሉ ገባሽ እና ከዛ አንፃር አይተውት ሰውየው አንቺ ካላገባሽ በቃ እንዳታገቢ ችግር የለውም አይሰፋብሽም ምናምን አሉኝ ማለት ነው በጣም ተጨንቃ እንዳታገቢ ያለሽ በቃ ካላገባሽ አይሰፋብሽም እና ጀስት ቆዳ ነው ህይወት ሌላው አስፈላጊ አይደለም ከዛ እንደዛ ሲሉኝ ምናምን እናቴ በጣም ፈርታ አንድ ሁለት ወልደሽም ቢሆን ትንሽ ምናምን አለች ተጨናቂ በጣም አስፈላጊ በቃ ግራ ገባትና በጣም ያለው ነገር በጣም ከባድ ነው ትላልቅ ሰዎች ጋር ምናምንና እንደ እርግማንም እንደምንም ስለሚያዩት ስቲል ኢንቦክስ ላይ ምናምን ሁላ አለ ፈጣሪ አንቺ እንዳታገቢ አይደል ፈጣሪ አይደለም ሰው እንዳታገቢ ፈልጎ የሆነ ነገር አስደርጎብሽ ይሆናል ፖላይትሊ ግን ቶክሲክ ነገር የሚሉ ኢንቦክሶች ይደርሱኛል እና እኔ በዛ ሰዓት ላግባ ህፃን ነኝ አንደኛ 16 ዓመት በነገርሽ ላይ ትንሽ ነው በጣም ትልቅ አይደለም በዛ ላይ የኛ ዘመን 16 ዓመት በጣም አመዳም ነበር እንኳን ሸዊት እንዳታገባ ብሎ ሄዶ የሚያስመጥት አይደለም እንጂ ከመረገኝ ነበር እውነት ነው በዛ ሰዓት ማንም ቼክ አያደርገኝም እንኳን ሸዊት እንዳታገባ ተብሎና ብዙ አይነት አመለካከቶች ናቸው ያሉት አሁን ቲክቶክ ከጀመርኩ በኋላ እንደውም በቃ ኢንቦክሶቼን በጣም ብዙ አይነት አመለካከት ያላቸው ሰዎች አሉ እንደ እርግማን የሚቆጥሩት አሉ አውሬኝ እንዳንቺ በሽታ
አይ ዶንት ኖ በሽታ ነው ብዬሻለሁ። ዲሴቢሊቲ አይደለም ግን እኔ በሽታ ስለው ደስ አይለኝም። አሁን ላይ ጀስት በቃ የቆዳ ኮንዲሽን ነው የቆዳ ከለር ለውጥ ነው ቢባል ደስ ይለኛል። ላ ዴፊኒሽኑ ቢቀየር ደስ ይለኛል። እና በዛ ደረጃ የሚጽፉልኝ ሰዎች አሉ ምናምን እና እናቴ ጋር ብቻ ያለ አይደለም እሷ ቅርቤ ስላለች እና ቀጥታ ስለምትነግረኝ ነው እንጂ እዚህም ስመጣ ሰው የሚነግረኝ እሷ የምትነግረኝን ነው። ገባሽ አይደለ? ተመሳሳይ ነው። አብዛኛው የህብረተሰብ ክፍል ተመሳሳይ ነው። በዛ ደረጃ ደግሞ በጣም ፖዚቲቭ ኮሜንት የሚሰጡ ሰዎች አሉ። በጣም ማለት ነው በቃ ይሄ ፓተርኑ ደስ ሲል ምናምን አንቺ የተቀበልሽው ነገር ሰዎች ይቀበሉታል፣ ባይ ዲፎልት ይቀበሉታል። ቆንጆ ነው ብለሽ ስትወጪ ሰው ቁንጅናውን ለማየት ይሞክራል። እና ያው የህብረተሰቡ አመለካከት በጣም ትንሽ የተያዘ ከባድ ነው። እንደው አሁን ቅድምም ለማንሳት እንደሞከር ነው ሰዎች በአንድም በሌላ አጋጣሚ እንደዚሁ ሲያገኙሽ ያው እየተቆጠቡም ቢሆን የሆነ ነገር ጣል አድርገው ያልፋሉ። አሁን ደግሞ ልፍ ሲል ሶሻል ሚዲያ ላይ ወጥተሻል። ሶሻል ሚዲያ ደግሞ በጎ ጎን ቢኖረውም ክፉ ጎኑ ደግሞ ማንም ሰው ፊልተር ሳያደርግ ደስ ያለውን ነገር ኮሜንት ላይ ማስቀመጥ የሚችልበት እንትን ነውና አንቺ በዛ ልክ ራስሽን አውጥተሻልና ደስ ያላችሁን ተናገሩ ነው በቃ። ራሳችንን ሶሻል ሚዲያ ላይ ስናወጣ እኔ እንዲህ ነኝ፣ አዎ ደስ ያላችሁን ተናገሩ። የሚታረም ከሆነ እናርማለን፣ የማይሆን ከሆነ እናልፋለን ነውና በዛ ልክ ራስሽን አውጥተሻልና ከኮሜንቶች አንዷን አውጥተሽ አይቻለሁኝና እንትን ስፔሻል የሆነ ነገር እንደሆነ አንስተው ያስቀመጧትን እሷን አንስተሽ ኢንጆይ እያረግሽ ነበረ እና በዛ ልክ ደግሞ የሚሰብር ነገር አለ እንዳልሽው የሰዎቹን እንትን እያለን ነበርና ኮሜንት ላይ አንዲት ልክ ባንቺ ፓዝ የምታልፍ ሴት ኢንቦክስ እንዳደረገችልሽ ተናግረሽ ነበርና እስቲ ኮሜንት ማነው በኢንቦክስ ደረጃ ሰዎች ራሳቸውን ሼር አድርገውሻልና እንደው ስማቸውንም ባንጠራ በምን ያህል ልክ ህብረተሰብ ውስጥ አለ የሚለውን ለመጫወት ማትረሺው ሼር ያደረጉሽ ነገር እስቲ አጫውቺኝ። ብዙ አለ። አብዛኛው ግን በተመሳሳይ ነው። ምን እናድርግ፣ ምንድነው ማድረግ ያለብን ምናምን ልጅ በተለይ ወላጆች ልጆቻቸው ምናምን የወጣባቸው በጣም ፓኒክ ያደርጋሉ እና እረዳቸዋለሁ። እና ሌላ ደግሞ የሆነች ልጅ ነበረች እንደኔ ለምጽ የለባትም ግን እንዴት መሰለሽ ከቤተሰቦቿ ከልጆች ምናምን እሷ ናት መልክ የሌላት እና በጣም ነው የሚከፋት፣ በጣም ነው የሚናገሯት እና ዘመድ አዝማት ሲመጣ እደበቃለሁ በቃ ላይ ካሁን ደግሞ ከማን ጋር ሊያነጻጽሩኝ ነው ምናምን ትላለች እና በቃ ከወንድሞቿ ጋር እኔ እነሱን ፎቶ አልክልሽም ግን በጣም ነው የሚያምሩት እና እኔ ምንም አላምርም በጣም ነው የሚከፋኝ እና ቀን ከቤት አልወጣም ማለች። ቀን ከማታ ማታ ነው የምትወጣው ሰው እንዳያያት ምናምን ነገር እና ሰው ትንሽ እንደዚህ ካተኮረብኝ እፈራለሁ፣ ደነግጣለሁ ምናምን አለችኝ እና የቤቴ መስታወት እንደውም እንትን ላይ ጠቅሻለሁ የሆነ ቪዲዮ ላይ የቤቴ መስታወት ሰብሬ የጨረስኩት እኔ ነኝ ፊቴን ላለማየት ግን ማንም አያውቅም አለችኝ እና ይሄኛውን መቼም ማረሳው በጣም ከባድ ነው። ለምጽም ባይኖርብሽ የሆነ የተለየ ፊቸርም ባይኖርብሽ መነጻጸርሽ አይቀርም፣ መወዳደርሽ አይቀርም። አስፈላጊ አይደለም። በነገርሽ ላይ ሁሉም ሰው የራሱ ቀለም አለው። ሁሉም ሰው የራሱ አቢሊቲ ያለው የመጣበት እግዚአብሔር እዚህ ምድር ላይ እሱን የላከበት ምክንያት አለው። እሱ ላይ ፎከስ ቢደረግ ጥሩ ነው። ምክንያቱም ስልጣን የለሽም፣ መልክሽ ላይ ስልጣን የለሽም። ራስሽ ጠፍጥፈሽ የምትሰሪው ነገር አይደለም። ያ ሰው ሊወቀስበት አይገባም። መድኃኒቱን እየተናገርሽ ነበረ፣ ራስን መቀበል የሚባለው መድኃኒት እና እሱ አሁን ለብዙዎቹ አሁን አልፎም ቢሆን ብዙ ከተጎዳንም በኋላም ቢሆን ብዙ ከተጎዱም በኋላ ቢሆን ቀስ ብሎ እየታከመ የሚመጣ ነው። ሴት ልጆች በብዛት በአብዛኛው እንደው ካልተሳሳትኩኝ በምን ያህል ልክ እንደሆነ ባላቅም በአንድም በሌላ መንገድ በዚህ መስመር አልፈናል። ራስን የመቀበል ችግር፣ ከህብረተሰብ ጋር መሟገት፣ ራሳችንን እንዲቀበሉን ራሳችን ተቀባይነት እንዲያገኘው የሌላን ሰው ከለር መያዝ፣ የሌላን ሰው ንግግር መያዝ ሁሉ እናልፋለን እና በተለይ እንዳልሽው በጣም ሴት የምትሰራው ዩኒቨርሲቲ ውስጥ ነው። እኔም በዛ ውስጥ ስለተሰራው ማለት ነው እና ስለዚህ አሁን እንደው ያንቺን ለምጽ አንስተን አወራን እንጂ ሴቶች
በመልካቸው ብዙ እንደተፈተኑ ብዙ እየተፈተኑ እንዳለ ለመቀበል እየተቸገሩ እንዳለ ነውና አንዲት ሴት ለምጽ ያለባትም ይሁን ውበት ያላትም ይሁን ውበት የሌላትም ይሁን ራሷን በምን ትመዝን ራሷን እንዴት ትቀበለው ብለሽ ትመክሪያለሽ? መጀመሪያ የምታዩን ነገር ብትወጁ አጣዩ አይደለ? እና ራሷን ደጋግማ በመስታወት ትየው። በቃ እሷ ያቺ ናት። ብታምርም ባታምርም እሷ ያቺ ናት። ከዛ እንዴት መሰለሽ ማማር ጥሩ ነው፣ ግን አለማማርም መጥፎ አይደለም። ጥሩ ነው ስልሽ የምታዩን ነገር ባታዩ ደስ ይልሻል፣ ግን ደግሞ ባናምርም ችግር የለው። ራሷን በእውቀት በአስተሳሰብ በሃይማኖት ትገንባ። እሱ ነው ሰው የሚያረጋት፣ እሱ ነው ሙሉ ሰው የሚያረጋት። ፈጣሪ እሱ ላይ ነው ስልጣን የሰጣት። ስለዚህ እሱ ነው በጣም አስፈላጊው ነገር። መታ እንድትሰራ የምትጠየቀው እሱን ነው። ኦልሬዲ መልኩንማ ሰጥቷታል እኮ ሉኳን ሰጥቷታል። ሉክ ከአንድ ሰው ወደ ሌላውን አንዱን ከአንዱ መለያ ነው መሆን ያለበት። ሌላ የተለየ የአእምሮ ችግር መፍጠር የለበትም ምንም ስልጣን በሌለሽ ጉዳይ ላይ። ስለዚህ ራሷን በእውቀት ታሳድግ፣ በአስተሳሰብ ታሳድግ፣ በሃይማኖት ታሳድግ። ከእግዚአብሔር ጋር በጣም አታሽድ ትሁን። ከዛ ሌላው ቀላል። እንግዲህ ሾዊት ከኛ ጋር እየተጫወት ስላለ በድጋሚ እጅግ አድርገን ነው የምናመሰግነው። ስለ ሶሻል ሚዲያው ካነሳን በኋላ እንግዲህ በተቻለሽ አቅም ህብረተሰቡን ለመለወጥ እየሰራሽ ነው ያለሽው እና በጽሁፎችም እንደምትሞክሪ አይተናልና አንዳንድ ጽሁፎችንም እያየው ነበረ። ጸሐፊም ነኝ ብለሽ ነበርና እስቲ ራስሽን በደንብ የገለጽሽበት ጽሁፍ። ራሳችንን በተለያየ መንገድ እናክማለን በውስጣችን በተቀመጠ ነገርና እንደምትጽፊ ጠቁመሽ ነበርና እስቲ ከራስሽ ጋር የተገናኘ ራስሽን ያከምሽበት። አንዳንዴ እኮ ማልቀስም ያክማል አይደል? እንባም ያክማልና ራስሽን ያከምሽበት ጽሁፍ ምትይውን እስቲ አጋሪ፣ እንደምትጽፊ ስለምናውቅ ማለት ነው። ይሄ ጽሁፌ ራሴን ካጠነከርኩ በኋላ እግዚአብሔር ካጠነከረኝ በኋላ እንደ ታሪክ የጻፍኩት ነው። ጠቅለል አድርጌ እንዴት እንደነበር የነበረውን ጽሁፍ ላንብብልሽ። ደስ ይለኛል። ነገርየው የቆዳ ቀለም የሚሰጠው የሚላሊን ሆርሞን እጥረት ነው። እኔ ፊቴ ላይ ዋይት ስፖት ማየት የጀመርኩት 10ኛ ክፍል እያለሁ ነበር። እንዲህ ነበር የተጀመረው፣ በአንዲት ነጭ ነጥብ። ለመጀመሪያ ጊዜ አፍንጫዬ ስር ጠብ ስላለው ነጥብ ለቤተሰቦቼ ስናገር የተሰጠኝ መልስ አስደንግጦኝ ነበር። እግዚአብሔር ለኃጢአት መቀጣጫ ነው በለምጽ የሚመታው ያለችኝ እናቴ ነበረች። ተንኮል አለባት እንዴ አለችኝ እናቴ። ያለችኝ ደግሞ ጓደኛዬ ነበረች። በተንኮልና በኃጢአት ቢሆን ሁላችንም በነጣን ነበር አለማወቅ። እናቴም እጄን ይዛ አንድ የቆዳ ሕክምና ቤት እስከማይቀራት ድረስ ተንከራተተች። ወዲህ ደግሞ ጸበል ይዛኝ ትሄድ ነበር። አንድ ቀን እንደውም ቅድሳት ስዕላት ፊት ተደፍታ እኔ አሮጊቷ እያለሁ ምን ነው እያለች አይኗ እስኪነረት ስታለቅስ አይቻታለሁ። አለ የተባለበት ስትሮጥ አብሬያት ስሮጥ፣ ሸዊት ፊትሽ እኮ ተበላሸ ባሉኝ ቁጥር እንደ አልሸባብ ታጣቂ አይኔን አስቀርቼ በጨርቅ ፊቴን ስሸፈን 12ኛ ክፍል ጨረስኩ። የተለየ ነገር ሁሉ ብላሽ ነው ብሎ የከተበን ማን ነው ግን? ግቢ የሄድኩት ለማረፍ ነበር ከሁሉም ነገር። ኢንሴኪዩር ከሚያደርገኝ ማህበረሰብ ደግሞ ሌላ ማህበረሰብ ለመልመድ እንዳልሄድ በዘመድ አዝማድ በጎረቤት ተለመንኩ። ብጥብጥ አለ አርፈሽ ተቀመጪ ብለው ያሉኝ በእድሜ ገፋ ያሉ አልፎ አልፎ በእኛ ቤት የሚያልፉ የሟች አያቴ ጓደኛ ነበሩ። እዚህ ሁኚ ፊትሽን እየታከምሽ ሲሉኝ መታከም እንደማልፈልግ ነገርኳቸው። የምቀባው ነገር ሁሉ ለውጥ የማያመጣ ገንዘብ መጨፍጨፊያ ብቻ ነበር። በይሺ እምነት እየተቀባሽ ትማሪያለሽ፣ እዚህ ቅድስት ማርያም አስመዘግብሻለሁ፣ ሙሉ ፊትሽን እየተቀባሽ ትሄጃለሽ፣ እዚሁ ሁኚ እየተከታተልሽ ያለችው እናቴ ነበረች። እምነት ተቀብቼ ትምህርት ቤት አልሄድም፣ ባይሆን ማታ ማታ እቀባለሁ ያልኩት ለእናቴ ነበር። የሀይቴ ጓደኛ ግን እናቴን ቀድሞ መለሱልኝ። እንኳን እምነት ይህንንም ተሸክመሽ ትዞሪያለሽ አሉኝና ገልመጥ አደረጉኝ። ከዚህ በኋላ ሁለቴም ሳላስብ የግቢ ትኬት ቆረጥኩኝ። ከተሸካሚው በላይ ተመልካች የሚከብደው ለምንድን ነው? 5 ዓመታት ፊቴ ትዝ ሳይለኝ አለፈ። አልፎ አልፎ አይምሮዬ ላይ ብልጭ ብለው ከሚጠፉ አንዳንድ ድምጾች በቀር ውስጤ ነጻልኝ። ትምህርት ቤታችሁ ላይ የሚለምነው ለምጽ ያለበትን ሽማግሌ ብታዩ ደም እያነባሽ ማረኝ ትይ ነበር። የመለመኛ በሽታ ይዘሽ ማንነቱን ከማልነግራችሁ የቅርቤ ሰው የተባልኩት ነው። እምነት ተቀብተሽ ነው የትምህርት ቤት ይሄን ከምና የተቀባውን ብናይ ይሻለናል። ስሟን ካልማልነግራችሁ ጓደኛዬ ከአንቺ ጋር መሄድ አልፈልግም ማስካርጊ ቃል በቃል ነው እንግዲህ።
የ2 ዓመታት ክስተት የብዙ ዓመታት ጠባሳ ቆይቶ ሁሉም አለፈ ነጋ ፈጣሪ ልቤን አጠነከረው ዳንኩኝ ለካ መዳን ሁሌ እንደሚታሰበው አይደለም ማለት ጀመርኩኝ። አመሰግናለሁ። በጣም ደስ የሚል ጽሁፍ ነው እና እሱን ነበር አንድም ለማንሳት የፈለኩት። አንዳንድ ጊዜ ብድግ የምታደርጊያቸው ነገሮች አሉ። አሁን ለምሳሌ መሀል ላይ እዚህ አሁን ጨዋታችን መሀል በፍጹም ያልተነሱ ጽሁፍሽ ጋር ግን ብቅ ያሉ ሰው አሉ። እንኳን እምነትሽን ይሄንን እንኳን ተሸክመሽ ትሄጂ አይደለም ወይ ብለውሽ ነበርና እንግዲህ እነዛ የሌሊት እንባዎችሽ እንዴት ሊያልፉ እንደሚችሉ አስባለሁ። ሰዎች ድንገት ጣል ከሚያደርጓቸው ንግግሮች ውስጥና ጽሁፍ ማከሚያሽ እንደሆነ እያየን ነውና እስቲ ስለ ለምጽ እንዳው አንዳንድ ነገሮችን እናንሳ። በጄኔቲካሊ ማለት በቤተሰብ ውስጥ ሄሬዲተሪ ነው ወይ? በዘር የሚተላለፍ ነገር ነው ወይ? ከዛ ውጪ በንክኪ የሚተላለፍ ነገር ነው ወይ? እየሰፋ መሄዱን ማስቆም ይቻላል ወይ ወይንስ መቀበል ነው የሚቻለው የሚለውን እስቲ ባጭሩ ንገሪኝ። እሺ በዘር ይሄዳል። አሁን እኔ ማላቃቸው አሁን እኔ በማቀው ቁጥር ልክ የለም ግን እኔ ማላቃቸው ዘሮቼ ይኖርባቸው ይሆናል። በዘር የመሄድ እድሉ ከፍተኛ ነው። እኔ ግን ማቃቸው ላይ አልነበረም እንግዲህ እና አልፎ ምናምን የሚሄድ ነገር ነው። አሁን እኔ ልጄ ላይ ላይኖር ይችላል፣ የልጅ ልጄ ላይ ሊኖር ይችላል፣ የሆነ ሰውዬ ላይ ሊኖር ይችላል፣ ከዛ በኋላ የሚመጣ ሰውዬ ላይ ማለት ነው። እና ወይ ደግሞ ልጅሽ ላይም ሊኖር ይችላል። ብቻ በዘር የሚሄድ ነገር ነው ግን ሁል ጊዜ አይደለም። እና ደግሞ ሌላ ምን ነበር ያልሽኝ? ከዛ ውጪ ይተላለፋል ወይ? አይተላለፍም። በንክኪ አይተላለፍም ያልሽ ነበር። በንክኪ አይተላለፍም። በማንኛውም ቦዲ ፍሉድ አይተላለፍም። ጭራሽ አይተላለፍም። ለምጽ አይተላለፍም። እየሰፋ የሚሄደውን ማስቆም ይቻላል ወይ? እንግዲህ እኔ በሄድኩባቸው ቦታዎች ያለውን ማከም እንደሚያክሙት ፕሮሚስ ያደርጋሉ። ግን ደግሞ ስለመስፋቱ ምንም አይነት ጋራንቲ የለም። እና ደግሞ አንዱ ሰው የሰራለት ስላለመስፋቱ ምንም አይነት ማረጋገጫ የለም። እና አንዱ የሰራለት አንዱ ሰው ላይ ላይሰራ ይችላል። አሁን 2 ለምጽ ያለባቸው ሰዎች መጥተው አንድ አይነት መድኃኒት ቢጀምሩ አንድ አይነት ቦታ ያለባቸው ሰዎች እንኳን ሆነው አንድ አይነት መድኃኒት ብታስጀምሪያቸው እኩል አይነት ፕሮግረስ ላይ ያሳዩ ይችላሉ። ብዙ ፋክተሮች አሉ። ጄኔቲካሊ የሰውየው ኢሚኒቲ፣ ከዛ ደግሞ የመጣበት ወደ ሕክምና የመጣበት ሰዓት ራሱ በጣም ማተር ያደርጋል። ቶሎ ሲሄዱ ቶሎ ሂል የማድረግ አይነት ነገር አለ። ሐኪሞች ሪኮመንድ የሚያደርጉት ቶሎ እንድትሄጂ ነው። እና ሁሉም ሰው መቼስ እኔ ስለተቀበልኩኝ ሁሉም ሰው ይቀበል ማለት አልችልም። እኔ የምችለውን ሁሉም ሰው ይችላል ማለት አይቻልም። የመታከም እቅድ ያላቸው በዛ መንገድ ሰላማቸውን የሚያገኙ ሰዎች ካሉ ቶሎ ቢሄዱ ብዬ እመክራለሁ። ግን ደግሞ ሁሉም ሰው ሰላሙ ባለበት ቦታ ነው መዋል ያለበት። አክሴፕት ማድረግ ደግሞ በጣም ሰላም ያለው ነገር እንደሆነ አውቀዋለሁ። ምክንያቱም መድኃኒት ተጠቅሜ አይቼዋለሁ። መድኃኒት በተጠቀምኩ ቁጥር ትኩረቴ ሁላ ፊቴ ላይ ይሆናል። ከፊት ውጭ ሌላ ህይወት እንደሌለ፣ ከፊት ውጭ ምንም እንደሌለ እኔ ፊት እንደሆንኩ ሰው ሳልሆን በቃ ጀስት ፊት እንደሆንኩ ነው የሚሰማኝና ልዩነቱ የትየለሌ ነው። ራስን መቀበልና መድኃኒት መጠቀም። ግን ሰው የቀለለውን ይምረጥ። ማስገደድ አይቻልም። ሰው የቀለለውን ሰላም የሚሰጠውን መምረጥ ይችላል። ደርማቶሎጂስቶች ጋር ቢሄዱ፣ የቆዳ ሕክምናዎች ጋር ቢሄዱ አክሴፕት ማድረግ ያቃታቸው ሰዎች እንደዛ ቢያደርጉ ብዬ እመክራለሁ። ቅድም እየተጫወትን እያለ ያው ከቀረጻ በፊት ስለ ህፃናት እያወራሽኝ ነበር እና ልጆች እንግዲህ ገና የህይወትን ጅማሬ የህይወትን ድክድክ በተለይ ህፃናት ገና ሲጀምሩት ይሄንን ነገር ፌስ የሚያደርጉ ከሆነ ለምጽ በቆዳቸው ላይ የሚኖር ከሆነ ወላጆች የሚሰሙትን ነገር ይጠንቀቁላቸው እያልሽኝ ነበር እና ወላጆች ብቻ ሳይሆን ህብረተሰቡ ራሱ ይጠንቀቅላቸው እያልሽኝ ነበር እና እስቲ ስለሱ ነገር ትንሽ አጫውችን። እኔ አሁን 16 ዓመቴ ላይ ራሱ ልጅ ነኝ እያልኩ የነበርኩ ሰው ነኝ እና ያን ይሰማኝ ከነበረ እድሜ አይመርጽም። ላይክ ማንኛውም እድሜ ላይ ማንኛውም ጾታ ላይ ማንኛውም ሀገር ዜግነት ላይ ሊከሰት የሚችል ነገር ነው እና ህፃናት ደግሞ አይምሯቸው ገና ነው ለዚህ አይነት ነገር ለእንደዚህ አይነት ሪጀክሽን በጣም ገና ነው እና የሆነ አይነት እንኳን ሪያክሽን የተለየ ነገር ስታይ ሪያክት ማድረግሽ አይቀርም።
ግን ደግሞ ሪያክት ማድረግሽን ሰው እንዳያውቅ ማድረግ ትችላለሽ፣ እዛው ማፈን ትችላለሽ። የሆነ ነገር ከመሰንዘርሽ በፊት የተቀባዩን ሰው ትከሻ ማጥናት አለብሽ እና ህፃናት ደግሞ ትከሻቸው አይችልም። ምን ማድረግ አለብሽ? ህፃናት ላይ ስታይ ሪኮመንድ ማድረግ ራሱ የሆነ የሚደብር ነገር አለው። ምክንያቱም ይህ እንደተለየሽ አይነት ነገር ነው የሚሰማሽ። የሆነ ሰው መጥቶ በሰላም ልትይ ስትይ ሪኮመንድ ሲያደርግሽ ሀሳብሽን ይወስደዋል፣ ጉድለትሽ ላይ እንድታተኩር ያደርግሻል። እና ህፃናት ደግሞ በጣም ይሰማቸዋል፣ ህፃን ናቸው። ስለዛ ምንድነው መደረግ ያለበት? ሪኮመንድ ማድረግ ከፈለጉ ወላጆቻቸው ሪኮመንድ ቢያደርጉ፣ ቀስ ብለው ቢያናገሯቸው፣ ፊት ለፊታቸው ሪያክት ባያደርጉ ደስ ይለኛል። መልካም እንግዲህ ቅድምም እንዳነሳ ነው በተቻለሽ መጠን የህብረተሰቡን አመለካከት ለመቅረጽ ባለሽበት መንገድ እየሮጥሽ ያለሽ ሴት ነሽ እና እስከዛሬ በመጣሽበት ጎዳና ራስሽን ተቀብለሽ ባገኘሻቸው መስኮቶች ብቅ ባልሽበት በሶሻል ሚዲያውም ሊሆን ይችላል፣ እንዲሁ በአጋጣሚ ባገኘሻቸው ሊሆን ይችላል፣ ጽሁፍሽ በደረሳቸውም ሰዎች ዙሪያ ሊሆን ይችላል። እንደው ምን ያህል ህብረተሰቡን ቀይሬዋለሁ ብለሽ ታስቢያለሽ? ህብረተሰቡን ስናነሳ ደግሞ ማዘርን ማንሳታችን አይቀርምና ማዘር መጀመሪያ ይሄንን ነገር ስትሰማና አሁን ላይ ያላት ነገር ራስሽ ተቀብለሽው ስትወጪና ስትገቢ እያየች ያለችበት ሁኔታ ላይ ተቀይራለች ወይ? ህብረተሰቡስ አግኝተሽዋል ወይ የሚለውን እስቲ እንጫወት። አግኝቼዋለሁ ብዬ አስባለሁ። በእርግጥ ይህ አስተሳሰብ የቆየ አስተሳሰብ ነው እና በአንዴ መቀየራችን እነሱን ከመቀየር ራስሽን በመቀየር ላይ ፎከስ ብታደርጊ ይሻላል። እኔ ያደረግኩት እሱን ነው። ራሴን አክሴፕት ማድረግ፣ ራሴን መቀበል፣ ራሴን ማውጣት ነው የጀመርኩት እንጂ እናንተ ተቀየሩ ብዬ እንትን ልላችሁ አልቻልኩም። ምክንያቱም ስለማይቻል እንዴት ነው ማድረግ ያለብሽ? አንቺ ራስሽን ስትቀበዩ ያ ሰው ኢንዳይሬክትሊ ይቀበሏል። ይሄ ነገር ኖርማል ነው። እንዲያውም ለምሳሌ ስራ እኮ የምትይዝ አይመስለኝም ምናምን የሚሉ ሰዎች ነበሩ ድሮ። እናቴም ትፈራ ነበረ። ስራ ይዘሽ ስታሳያቸው ምንም ማለት እንዳልሆነ እውቀት በጣም ማተር እንደሚያረከሉክ በላይ ያውቃሉ። ስለዚህ በዛ መንገድ ሰውን ቀይሬዋለሁ ብዬ አስባለሁ። ሰውን ስልሽ መላው ኢትዮጵያን ሕዝብ ሳይሆን በዙሪያ ያሉ ሰዎች ጓደኞቼ አሁን ካደኩ በኋላ ያወቅኳቸው ጓደኞቼ ለዚህ ነገር እንደዚህ አይነት አመለካከት አልነበረኝም፣ ግን አንቺ ቀይረሽናል ይላሉ። ሰው ሲጨነቅ ምናምን መረዳት እየቻልኩ አይደለም። ምክንያቱም አንቺ በጣም ፈታ እያልሽ ነው እና መረዳት እየቻልኩ አይደለም። በቃ ሰው ሲጨነቅ በዚህ ጉዳይ ላይ ወይኔ እንዴት ነው የሚጨነቁት ማለት ጀምራለሁ። በጣም ኢንፍሉዌንስ እያደረግሽ ነው ምናምን ይሉኛል ጓደኞቼ። አሁን ካደኩ በኋላ ያወቅኳቸው ጓደኞቼ ማለት ነው። ማህበረሰቡንም እንዳልኩሽ ነው። ማህበረሰብ ያው በዙሪያሽ ያለው ሰው ሲቀየር ታየዋለሽ። ልክ አንቺ ስትገቢ ሆነ ጀሞ ስትገቢ ምናምን ቶፒክ አትሆኝም፣ በቃ ተቀይሯል ማለት ነው። ልክ ራስሽን ማውጣት ስትጀምሪ እንደማሰሚያቸው ሲያውቁ ምንም በቃ ዝም ማለት ይጀምራሉ። እና ለውጡም በዚህ ነው ማየው። የሆነ ቦታ ሰው የተሰበሰበበት ቦታ ላይ ስትሄጂ ቶፒኩ ይቀየርና አንቺ ትሆኛለሽ። ቶፒኩ የአንቺ ቆዳ ይሆናል። እሱ አሁን የለም። ማዘርስ ደህና ናት። ያው እንዴት መሰለሽ እንደ ማህበረሰቡ ላይክ እንዴት ልበልሽ፣ እንደ ውጭው ሰው ለእሷ እንደዚህ ቀላል አይደለም። ብቸኛ ልጇ ነኝ፣ ትጨነቃለች፣ በቃ ትፈራለች ምናምን። በጣም ከትዳር ጋር ታያይዘዋለች። እንደው ታገቢ ይሁን ምናምን ትለኛለች እና እግዚአብሔር ያውቃል በቃ ትጨነቂ ምናምን እላታለሁ። እና ከድሮ ደህና ናት እንዳልኩሽ። ይሄ ቤትም ምቀር ምናምን ይመስላት ነበረ። ቤትም ምቀር ስልሽ በቃ ትምህርት እሸፋፈን ነበር፣ ትምህርት ማልሄድ ምናምን እላት ነበረ ምናምን። እና አሁን እሱን ስታው በቃ መውጣት ስጀምር ስራ ይዤ ስታየኝ ምናምን በጣም ፕራውድ ማድረግ ጀመረች። ይሄ እየለቀቃት መጣ። ግን ስቲል እንደ ሌላው ሰው ሙሉ ለሙሉ አይደለም። ትፈራለች፣ ስቲል ፍርሃት አለ። ይሄ ነው ተርኒንግ ፖይንት ብልሽ የምትዩ ነገር፣ ራሴን ለመቀበል በቃ ያንን የተሸከምኩትን በርደን ለመጣልና አዲስ ጎዳና ለመጀመር ይሄ ነው ምክንያት የሆነኝ ብለሽ የምትዩ ሞመንት ምን አለ እስቲ? ከግቢ በኋላ ልክኛ ግቢ እንደገባን ኮሮና መጣ። ትዝ ካለሽ 2012 ባች ነበርኩኝ እና ኮሮና መጣና ወደ ቤት ተመለስኩኝ። ከዛ በኋላ የሆነ ግሩፕ ተከፍቶ ነበረ፣ ቴሌግራም ግሩፕ፣ እንደዚህ አይነት ሶሳይቲ ነገር ነበረ፣ ለምጽ ያለባቸው ሰዎች ማለት ነው። ከዛ እንደዚህ አይነት ግሩፕ አለ ነበረ ያኔ። ከዛ እንትን ሆነ
ፕሮፋይል እየገባሁ ማየት ጀመርኩኝ። እየገባሁኝ ፕሮፋይላችን ላይ ሰዎች ፎቶ ይነሳሉ እንደ ምናምን ብዬ ማየት ጀመርኩኝ። ያኔ ሞዴል አማን ነበረ የከፈተው። ከዛ እሱ ሞዴል ነው፣ ሌላም ልጅ ነበረች፣ እሷም ትነሳለች ፎቶ ምናምን። ከዛ ግን ከነዛ ሰዎች ውጭ ከወጡት ሰዎች ውጭ ኖርማል ሰዎች ፎቶ ይነሳሉ ወይ ብዬ ሳይ ማለት ነው የሆነች ልጅ አየሁ፣ ቅድስት ትባላለች። ከዛ አየኋትና በጣም ነው ፎቶ የምትነሳው። እንዴት ነው እንደዚህ መሆን የምችለው ምናምን አልኳትኝ ማለት ነው። ከዛ በኋላ አወራችኝ፣ በቃ ልክ በጣም አወራችኝ፣ ዲቴል አወራችኝ። እኔ ደህና እየሆንኩኝ ነው፣ ላይክ ከግቢም በኋላ ደህና አልነበርኩኝ። ግን ግቢ እንዳልኩሽ ገና ላይ ነው ያ ሌተር የተጻፈው። ከዛ በኋላ ኮሮና መጣ ምናምን ተዘጋ፣ ኮንስታንትሊ ለተወሰነ ለረጅም ጊዜ ተዘጋ እና ወደ ቤት ከሄድኩኝ በኋላ በቃ ከዚህ በኋላማ እንደዚህ መሆን አለብኝ ምናምን ብዬ ግን የሆነች ደግሞ የምትደግፈኝ ነገር ያስፈልገኝ ነበር። ከዛ እኔ ፎቶ መነሳት እፈልጋለሁ፣ በቃ እንደፈለግኩ ማድረግ እፈልጋለሁ እና እንዴት ነው ማድረግ የምችለው ምናምን ብዬ አወራኋት። እስከዛ ድረስ ፎቶ ተነስተሽ አታውቂም? ጉርድ ፎቶ እነሳለሁኝ። ከዛ በኋላ ግን ኤዲት አድርጉት እላቸዋለሁ። ፎቶ እነሳለሁኝ ግን የጉርድ ፎቶ የመታወቂያ ግድ ሲሆንብኝ እነሳለሁ። ከዛ ደግሞ ኤዲት አድርጉት እላቸዋለሁ። ይሄ ነጩ ፓርት እንዲጠፋልኝ ምናምን እፈልግ ነበር። ከዛ ግን እሷ የምትነሳቸው ፎቶዎች ኖርማል የሆነ ነገር እያከበረች ምናምን በቃ ቀለል አድርጋ ነው የምትነሳው ሰልፊ ምናምን እና ስጽፍላት መለሰችልኝ። ከዛ እንገናኝ ምናምን አለችኝ። ከዛ እንገናኝ ስትለኝ ፒያሳ ነበር እንደውም ትዝ ይለኛል የቀጠረችኝ። ከዛ ፎቶ ቤት ነው የቀጠረችኝ። ከዛ ፎቶ ተነሳው። እንዴ ፎቶማ ዛሬ ትንሻለሽ ምናምን ብላኝ የመጀመሪያ ፎቶዬን ተነሳው። ከዛ በኋላ በቃ ማን ይቻለኝ። ስለዚህ ከዛ በኋላ ፎቶ መነሳት ጀመርሽ? ከዛ በኋላ ፎቶ መነሳት ጀመርኩ። ራስሽን ማየት ጀመርሽ? ተርኒንግ ፖይንት እሱ ነው። አዎ ማየት ጀመርኩ በስርዓት። የቴሌግራም ግሩፕ አሁን አለ እንዴ? እሱ የቴሌግራም ግሩፕ አሁን የለም። የድሮ ሲሜ ላይ ነበረ፣ ግን አሁን ሌላ የቴሌግራም ግሩፕ አለ። እንደውም ፕሮፋይል ፒክቸራቸው እኔ ነኝ፣ ግን ኮንስታንትሊ ስለ መድኃኒት ስለሚያወሩ ኢንጌጅ አላደርግም። ሰልፍ አክሴፕታንስ ስታቸው አይሰሙሽም እና ቪዲዮዎችን ሼር ለማድረግ ሞክራለሁ ምናምን እሱ ግሩፕ ላይ ምናምን፣ ግን አይቀበሉሽ። መድኃኒት የምታወሩ ከሆነ መድኃኒት አውሩ። ይሄ መድኃኒት ሰርቶልኛል በእርግጥ ብዬሻለሁ። መቀበል ለሁሉም ሰው የተሰጠው ነገር አይደለም። ደግሞ ቀላል እንዳልነበረም ነግሬሻለሁ። መቀበል በጣም ከባድ ነው እና ትንሽ ግን ጆሮ መስጠት አለብሽ። በዚህም መንገድ ይኖራል እንዲህ ብለሽ ጆሮ መስጠት አለብሽ እና እሱን ጆሮ መስጠት ስለማይፈልጉ ከዛ ግሩፕ ላይ ብዙ ኢንጌጅ አላደርግም። መድኃኒት ብቻ ነው የሚፈልጉት እና አንዳንዴ ሪኮመንድ አደርጋቸዋለሁ። መጀመሪያ ደርማቶሎጂስት ጋር የሆነ ዝም ብሎ መድኃኒት አምጥታዎችን ተጠቀሙ ምናምን ሲሉ እንደዛ አይደለም ደርማቶሎጂስት ጋር ሂዱ ምናምን ነገር እላለሁ። በተረፈ ብዙ እንቅስቃሴ የለም እዛ ግሩፕ ላይ። የሆነ ኮሚኒቲ ቢኖረን ብንገናኝ ምናምን ደስ ይለኛል። አዎ እንደዚህ አይነት ነገር ራስሽ ለመጀመር አላሰብሽም? ለምሳሌ አሁን የራስሽ ቴሌግራም ግሩፕ አሁን እንደዚህ አይነት አቋም ያላቸው ቴሌግራም ግሩፖች እንዲኖሩሽ ፌስቡክ ላይም ቢሆን ያሉበት ነገር እንደዚህ አይነት ግሩፕ ለመጀመር አላሰብሽም? በደንብ አስቤያለሁ። ብንገናኝ ብናወራ፣ ከዛ ደግሞ ሁሉም የሆነ አንድ አይነት ስቴጅ ላይ አይሆንም። ሂሊንግ ፕሮሰሱ ደህና የሆነለት አለ። ከዛ ደግሞ ያልዳነ ሰው አለ። ያልዳነ ስልሽ ውስጡ ያልዳነ ሰው አለ እና ኤክስፒሪየንስ ሼር ብንደራረግ በጣም ደስ ይለኛል። ከእግዚአብሔር ጋር እሱን አደርጋለሁ። ልክ እንዳንቺ እንግዲህ የመለወጥሽ ምክንያት እንደሆነችው እንደዛች ሴት ለብዙ ሰዎች ደግሞ የመለወጥ ምክንያት ልትሆኝ ትችያለሽ እና እርግጠኛ ነኝ እስካሁን ድረስ አንቺን ባታውቂው ብዙዎቹ ተለውጠውበት ሊሆን ይችላል እና ስለዚህ ያ ሞመንት ነው ራስሽ እንድትቀበይ ያደረገሽ የመጀመሪያ ፎቶሽንም የተነሳሽው ማለት ነው። እና እንደው ከዚህ ጋር ተያይዞ ስለ ሞዴሎች ስላነሳሽ ነው እና በውጭ ዓለም ራሱን የቻለ ዩኒክ ተሰጥቷቸው ስያሜ ተሰጥቷቸው ጥሩ የሞዴሊንግ አሁን ትልልቅ ተከፋይ የሆኑ ሞዴሎች አሉ። ከዛ ደግሞ ወደ ሀገራችን ስንመጣ ልክ እንደዛው ሞዴሎች የሆኑ በዚህ በልዩነታቸው ልዩ በመሆናቸው ምክንያት ጥሩ ከለርና ጥሩ ቦታ ተሰጥቷቸው እየሰሩ ቅድም እንግዲህ አንድም ያነሳሽው ነገር በፊት የሚሰራ ስራ ነው። ሞዴሊንግ ብዙ ጊዜ የሚታሰበው ማለት ነው እና ፊትሽ ነው የሚታየው፣ አቋምሽ ነው የሚታየው፣ ቆዳሽ ነው የሚታየው ሞዴሊንግ ተብሎ ሲታሰብና እዛም ውስጥ መግባት ተችሏል። በዚህ በለምጽ ነገር እንኳንናስ ኖርማል ስራ ኖሮት ለመስራት እና እንደው እንደ ሞዴል የምታየው በቃ ወደፊት እሱን ከሱ የተሻለና እሱን የምትዩ ሞዴል ብለሽ የምትዩ የምታደንቂው?
አሉ እኛ ጋርም አሉ ውጭም አሉ። ዊኒም በጣም ነው መወዳት። ውጭ ካሉት እንትኑን ይሄ አይሱን ብሬክ ያደረገችው እሷ ትመስለኛለች። መጀመሪያ ይሄን ኢንቫይሮንመንት ደህና ያደረገችው እሷ ትመስለኛለች። ሀገር ውስጥም አሉ እና አማን አሉ። ከዛ ደግሞ ቅድም ያልኩሽ ልጅም ፎቶ ሞዴል ነበረች። ግን ቀስ ብዬ ነው ያወቅኩት። መጀመሪያ ላይ ፎቶ ሞዴል አልመሰለችኝም ነበር። ፎቶ ሞዴል ናት፣ ተወዛዋዥ ናት እና ካሜራ ምናምን ታነሳለች እና እሷም በጣም ሮል ሞዴል ሆናኛለች። በጣም ሮል ሞዴል ሆናኛለች። ከእሷ ነው ብዙ ነገሮችን የተማርኩት። መልካም። እንደው በመጨረሻ ያው እድል እሰጥሻለሁ የቀረ ነገር ካለ የምትናገሪው ነገር እና አንዳንድ ጊዜ ምን ይሆናል እስቲ ለወደፊቷ ሴት ብለን እንጽፋለን አይደል? ለወደፊቷ እኔ ብለን እንጽፋለን። እኔ ግን አሁን አንቺ ለ16 ዓመቷ ሸዊት ዛሬ ምን ትነግሪያታለሽ? አሁን ያኔ የሚያልፍም አይመስላት ብዙ ነገር እየከበዳት ያለች የጎበጠች ሴት ነበረች። ያኔ ወጣትነቷን ማለት ቲኔጀርነቷን አስራዎች ውስጥ ያለውን እድሜዋን ከዚህ ፍርሃት የተነሳ ኢንጆይ ማድረግ ያቃታት አይደለ? ልክ እንደ ጓደኞቿ ኢንጆይ ማድረግ ያቃታት መሮጥ ያልቻለች መታየት ያልቻለች ሴት ነበረች እና እስቲ ተመልሰሽ አሁን እንበልና 16 ዓመት ላይ ሌላ ሸዊት እየመጣች ነው እንበል፣ ምን ትያታለሽ? እስቲ ምን እላት ነበረ መሰለሽ? ዝም ብለሽ ነው እየተጨነቅሽ ያለሽው፣ ምንም አይመጣም፣ ማንም መጣ ማንም ቀረ ህይወትሽ ላይ የሚለውጠው ነገር የለም። ከዛ ደግሞ የቆዳ ከለርሽ ማንም ሰው አያመጣም፣ ማንም ሰው አያሸሽም እና የቆዳ ከለርሽን አይደለሽም አንቺ፣ ማንነትሽን ነሽ አንቺ፣ እውቀትሽን ነሽ አንቺ፣ ከእግዚአብሔር ጋር ያለሽን አታችመንቱ አንቺ እሱን ነሽ። ላይክ አንቺ ቆዳሽን አይደለሽም፣ አንቺ ማንነትሽን ነሽ አንቺ፣ ሴት ነሽ። ላይክ በቃ ሴት ነሽ፣ ሴትነትሽን ነሽ አንቺ፣ ሰው ነሽ እንጂ ቆዳሽን አይደለሽም እና በሱ ምክንያት የሚቀርብሽ ምንም ነገር የለም እና እሱም ፕሮሚስ አደርግልሻለሁኝ እንዳትፈሪ የኔ ሚጢጢ እንዳትፈሪ። እና ዳይ አላከብርም ነበረ በጣም ፎቶ መነሳት ስለማልፈልግ። ያው ዳይ ስታከብሪ ስልክ ምናምን ያላቸው ልጆች ፎቶ ምናምን ይነሱ ነበረ ምናምን እና እኔ አሁን ብሆን ያኔ በደንብ ከጓደኞቼ ጋር ፎቶ እንዲኖረኝ ይፈልግ ነበረ። ዳይ አከብር ነበረ እንደፈለግኩኝ በቃ እሆን ነበረ እና ያው ዳይ አክብሪ፣ ዳዮችን አክብሪ። ለፊትሽ ብለሽ ከምንም ነገር እንዳታረፍች። ፊትሽ ፊት ነው ጭንቅላት አይደለም እና ጭንቅላትሽን ፊድ አድርጊ። ጭንቅላትሽ ነው የሚጠቅምሽ። ጭንቅላትሽ ላይ ስሪ እና ማንንም እንዳታምኛቸው፣ በቃ እንዳታምኛቸው። እንዲህ ትሆኛለሽ ያሉሽን እንዳታምኛቸው። የእነሱ ቃል የእግዚአብሔር ቃል አይደለም። አንቺ ህይወት ላይ ስልጣን ያለው እግዚአብሔር ነው። በቃ እንደዚህ ነበረ ምላት ለሸዊት። መልካም ተመልካቾቻችን፣ እንግዲህ እኛ ጋር ስላላችሁ በድጋሚ እጅግ አድርገን ነው የምናመሰግነው። ሰብስክራይብ በማድረግ ቤተሰብ ሁኑ፣ ፎሎ አድርጉን። አዳዲስ ነገሮች ሲኖሩ ወደ እናንተ መድረስ እንዲችሉ ማለት ነው። ሸዊት እንግዲህ በመጨረሻ ማለት የምትፈልጊው ነገር ካለ እድል ልስጥሽ። ስንጫወት ያላነሳሁት ነገር ካለ ይሄንን ብናነሳው ኖሮ ብለሽ የምትይው ነገር እና በመጨረሻ ማለት የምትፈልጊው ነገር እድል ልስጥሽ እስቲ። ሁሉን ነገር ብዬዋለሁ ብዬ አስባለሁ። ግን በጣም ማስመር የምፈልገው ያው ቅድም ያልኩሽ ነገር ላይ ነው። ያው አንደበታችንን ትንሽ ለአንደበታችን ጠባቂ ብናበጅለት ጥሩ ነው። የመጣልንን ባናወራ ጥሩ ነው። የተቀባዩን ሰው ትከሻ ብናጠና ጥሩ ነው። ስለተሰማን ብቻ ማውራት የለብንም። የተሰማን ነገር ሁሉ ደግሞ ልክ ነው ማለት አይደለም። እናንተ ነገ ስትጠየቁ የማታስታውሱትን ነገር ነው ሰው ጭንቅላት ውስጥ ጥላችሁ የምትሄዱት። ያ ነገር ደግሞ ሰውየውን ሊጥለው ይችላል፣ እስከ ዘላለሙ ሊያጠፋው ይችላል። አንደበታችሁን ግሩ ትፈልጋለሁ እና ደግሞ እንደኔ ለሆናችሁ ምንም ማለት እንዳልሆነ ምንም ነገር ከማድረግ እንደማይከለክላችሁ ልነግራችሁ እፈልጋለሁ። ያ በርቱ ማለት እፈልጋለሁ።
እንግዲህ ተመልካቾቻችን የነበረን ቆይታ ከሸዊት ጋር ይህንን ይመስል ነበረ። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልን፣ እያየን እንመልሳለን። አብራችሁን ስለነበራችሁ እጅግ አድርገን ነው የምናመሰግነው። የዩቲዩብ ፔጃችንን፣ የፌስቡክ ፔጃችንን፣ የቲክቶክ ፔጃችንን ፎሎ በማድረግ ሰብስክራይብ በማድረግ አዳዲስ ስቶሪዎችን ስንሰራ ወደ እናንተ እንዲደርሱ ማድረግ ይቻላል። እናመሰግናለን። መልካም ጊዜ። አንዱን ፕሮጀክታቸውን ጥንቅቅ አድርገው በታማኝነት ለነዋሪ ያስረክበው ወደሚቀጥለው ፕሮጀክት በመሄድ የሚታወቁት ዳኮርድ ሪል ስቴት ዛሬም ከ10% ቅድመ ክፍያ ጀምሮ የቤት ባለቤት ሁኑ ይሎታል። ከታች ባለው ቁጥር እየደወላችሁ ዳኮርድ ሪል ስቴትን ታገኙ ትችላላችሁ።